ነው ኪስ መግባት ስችል ምናምን ነው በቃ ደስ የሚል ኪስ መግባት ስችል ምናምን ነበር አንተ ረስቼዋለሁ ወላሂ አሁን ትዝ ያለኝ ግቢው ብቻኛ ራስታ ነው ሰፈሪ ፈረሰ ምናምን አስበው የ100 ብር ቻሌንጅ ጀምርልን ትምህርቱ ማወቅ ምን ይጣላል ምን ይሰራል ዋናው ብር ነው ቁመት ነው ጭንቅላት የሚፈልገው ዩኒቨርሲቲ ቁመት ነው እሺ ከግቢው በኋላ የመጀመሪያ ልጅህን እንትን አስቀመጠው ዳይ አለማውራት እንችላለን አረና ወራጃው የሆነ ክሊፕ ላይ ነበርኩ ይዜ ነበርኩ የጣበግ ይዞ ሄዶ እንዴት ይጮህ በጉ በረንዳ ላይ ነው ላይቭ የሚገባው ላይቭ በረንዳ ላይ ነበርኩ ከባድ ቅጣት የቀጣኸው ምንድነው አንተ የቀጣኸው ከዛ የተቀጣኸው ነው የምጠይቃለሁ ውስጥ የጨፈርኩ ጊፍት ተሰጥቶኛል እኮ ነው ምናምን እያልኩ ከበረንዳውን ቤት ከተከራየው አስበው እኔ በርበሬ ታጠኛ ቃል ቅጣት ላለው ጨመረታል ማለት ብር ላለው አይደል መድቤ ያው ተበልቻለሁ እኔ በማን መድበሽ ብዙ ስቃይ መከራ አዲስ ዘፈን ነው ሴድሮ ነው ማህተብ ከበስር ነው የተደረገለት አዲስ አበባ ልጅ ነኝ ብለህ የምታወራ ከሆነ እንደነዚህ ይባላል ሰላም እንደምናችሁ አዲስ ፖድካስት ዛሬ ደግሞ በአዲስ እንግዳ ተመልሶ መጥቶላችኋል ዛሬ ይዘንላችሁ የመጣነው ሰው በቃ ያሳቃችሁ ነው እስከመጨረሻ ድረስ አንድ ሰዓቷንም 40 ደቂቃዋንም እየሳቅን ነው የምንቆየው ብዙ ሰስፔንስ አላረጋችሁም እጃችሁን አንድ ላይ አድርጉልኝ ለ ኢንጁላላ እጃምጣል አብርቲ ኢንጁ እንዴንሽ አባቴ ዳና እግዚአብሔር ይመስገን አክብረን ስለመጣን በጣም እያመሰገንን ስለጋብዛችሁ እኔም በጣም አመሰግናለሁ ኢንጁላላ የሚለው ነገር ሁሉ ጊዜ ሲመጣብኝ ማለት ነው ኢንጂነር ስለሆንክ ነው ኢንጁ ወይስ ሌላ ኢንጁ ነገር አለው አሪፍ ጥያቄ አሪፍ ቦታ ላይ ነገርም አንተ አሁን ምስክር ትሆነኛለህ እኔ እሺ ነኝ ለምን መሰለህ ብዙ ሰው አሁን እዛ ጋር ሰው ላሰላሰሳረግ የተማርኩ አልመስለው ከምር ነው ምንም የተማርኩ አልመስለው ኢንጁላላ ማለት ኢንጂነር ሲያጠር ነው ላላ ማለት የተፍታታ መሐንዲስ እንደማለት ኦኬ ፈታ ያለ መሐንዲስ እንደማለት እና በዚህ አጋጣሚ አብረን እንደተማረን ንገርልኝ እንደተማርኩም ንገርልኝ ኦኬ እንደተማረን ሲባል ማለት አንድ ላይ ነው የተማርነው አንድ ዩኒቨርሲቲ አንድ ዲፓርትመንት አንድ ባች ነው የተማርነውና ከመማርን በላይ ደግሞ የነሱ ሴክሽን ሪፕ ነበር ሪፕሬዘንታቲቭ ነበርና ብዙ ነገር ያሳየን ብዙ ነገሮች ያስተካከለልን ሰው ነው ስልጣን ለወደፊትም ትመጣለህ ሆፕፉሊ ኢንሻአላህ ምርጫ ላይ የለህም እንዴ አረኒ ፖለቲካ ጂኒ ጃንካ አይመችም አይ ነው ምርጫ እንትን ስልጣን ስትይ ነው አይ ወፍ የህይወቴ ስልጣን እንትን ስልጣን አሰልጣኝ ስልጣን ያለኝ ሰው ነኝ ህይወቴ ላይ ስልጣን አለኝ በቃ አረ ምን ደሞ የህይወቴ ስልጣን ያለው ሰው መድኃኒዓለም ነው ደሞ ሌላ ከፈጣሪ ጋር እንዳንነካካ ታዩ በቃ ምን ልል ነበር ኢንጂነር አንድ ላይ እንደተማርን ከነገርካቸው አይቀር ራስን አስተዋውቀን ምንድነው የተማርከው ከዛ በኋላ ወደ ሜን ቶፒካችን እንገባለን የተማርኩት የኮሌክሽን ኦፍ ታለንትድ ማናጀር ይባላል የኮታም ነው የተማርነው እኛ ኮሌክትድ ኦፍ ታለንትድ ማናጀር ዛሬ ነው የሚሞቀው ነገር እውነት ኮሌክትድ ኦፍ ታለንትድ ማናጀር እንባላለን ኮታም ነው የጨረስነው ኤክስፒሪየንስ አለኝ አንድ ህንጻ ጨርሻለሁ ከፋውንዴሽን ጀምሮ እስከ ፊኒሺንግ 22 መክሊት ህንጻ ጀርባ ላይ ይገኛል እንትኑ አንድ ቀን እስኪ ጊዜው ሲፈቅድ አሳያችኋለሁ ብዬ አስባለሁ የመጀመሪያ ልጅ ነው ኦኬ ህንጻ እንደ ልጅ ነው እኔ ሰርቼበታለሁ ግን እንዳንተ አልሰራሁበትም በጣም ነው ያንተን ራሴን ጉልበቴ ምናምን ኢንቨስት ያደረኩት በጣም ማርያምን በጣም በነገራችን ላይ ትምህርት ላይም ጸዲ ነበር እኮ እንሞክር ነበር ከናንተ ቀጥሎ እናንተ ጂኒስ እኔ አልሞክርም I just go with the vibe ከናንተ ቀጥሎ ያው ሁላችንም እናነብ ነበር በሰዓቱ ይነበባል ምናምን ብቻ ፒስ ነበር ጅጅጋ ነበር የተማርነው ጅግጅጋ ዩኒቨርሲቲ በቃ እኔ በጣም እምወዳት ከተማ ነች ባይዘው ምንም ነገር ባይኖርባትም ይሁን የሚወደድ ነገር አላት ለምን እንደምወዳት ልንገርሽ እሺ ለምን እንደምትወዳት በጣም አሪፍ ደሃ መኖር ይችላል ስልሽ ደሃ መኖር ዩኒቨርሲቲ ተማሪ ሆነሽ ሌላ ሰው የሀብታም ልጅ መተው ሊቀራረጽብ አይችልም በቃ ሁሉሽም ቦንዳ ነው የምትለብሰው እሱ የሚለብሰውን ጫማ እሱ የሚለብሰውን ልብስ በአንተ በትንሽ ብር ኳሊቲ ታገኛለህ ምናምን ደሞስት እዛ ልትቀራረጽ የምትችለው ምግብ ውጪ ከበላ ብቻ
ያን ያህልም ሄደህ የምትበላበት ቦታ የለም እውነት ለመናገር። ከበላህ ግን ያው በቃ በሱ ራስ ልታሳይ ትችላለህ እንጂ ባለባበስ በምናምን ችግር የለውም። ስንገባ ላይክ ቦንዳ 30 ብር ምናምን ነበረ። ሱሪ ጸዳ ያለ ሁዲ ምናምን ነገር 30 ብር ነበር ትዝ ይለኛል። በ100 ብር 7 እኔ ልብስ ገዝቻለሁ። እኔ አንዳንድ ልብሶች አሉኝ ጅጅጋ የገዛኋቸው አሁን ድረስ እግዚአብሔር አንተ ትቻለሁ ነው አንተ ፌመስ ነው። አሁን ቦንዳ ለብሳለሁ። ኧረ እንዴ ፕሮሞሽን እንዳይሆንብኝ እንጂ ትልቁ ቦንዳ ቤቶች ኧረ እገዛለሁ። አይ ጅጅጋ ደግሞ ደስ የሚለው ነገር ሰውም አኗኗሩ ላይፍ ስታይሉ ጸዴ ነው። ሶማሌ ከወደደ ነው ከጠላም ጠላ እዛው ነው የሚያሳይ። እኔ ደግሞ ጀለሶቼ ናቸው ታውቂያለሽ። ሶማሌ ምን ትዝ እንዳለኝ ታውቃለህ? አንተ ሶማሊኛ የሆነ ያክል ከኛ በተሻለ የምታወራው አንተ ነበርክ በሰዓቱ መጽሐፍ ገዝቼ ምናምን ላኩና። ሁለተኛ ደግሞ ድሬድ ነበርክ አንተ። ረስቼዋለሁ ወላሂ አሁን ትዝ ያለኝ። ግቢው ብቻኛ ራስታ ነበር። ሻው ወይኔ ፎቶን ካገኘሁት እዚህ ጋር አስገባላችኋለሁ። ኧረ እሰጣለሁ። ራስታ ነበርክ። የግቢው ብቸኛ ራስታ ነበርክ። አዎ እኔ ላይክ ቲክቶክ ላይ የተወሰኑ ጊዜ አሁን ቅርብ ጊዜ በጣም ስላየሁክ ማለት ነው ረስቼዋለሁ ያኛውን ፓርት። ኢቭን የሽርጥ ምናምን ነገር ፎቶዎች ራሱ እሱን አላሳይብህም ግን ሽርጥ እኔ በቦክሰር አልነበር እንዴ የምንቀሳቀሰው? ብሎክ ራሱ ሁሉም እኮ በቦክስ ይሞቃል እኮ ማለት እኔ እብድ ነበርኩ እኮ እዛ ምን አዳምጣለሁ። የእናንተ ላይክ ግቢ ትንሽ እናወራና እናለፍና ሰከንድ ይር ትዝ ይልሃል ዶርማችሁ መስኮት አልነበረው ወይስ የነ መባ ዶርም ነበረ መስኮት ያልነበረው? አንተ እነ ሱራፌል ጋር ነበርክ ሰከንዲር እና ማህደር መባ ምናምን ነገር የሆነ ዶርም ገብተው መስኮት የሌለው ዶርም እኔ ትዝ ይለኛል። አንተ ሌላ ዶርም ነበር ከዛ በኋላ ነው ወደዛ ዶርም የገባኸው? ከዛ በኋላ ነው የገባሁት። ላስጠናቸው እኮ ነው የሄድኩት። አቀልድ ያገር ደንስ መባን ማስጠናታ መባን ታውቀዋለህ? መባ እኮ ጥሩ ነው። ቁመት አለው። ቁመት ነው ጭንቅላት እኮ የሚፈለገው ዩኒቨርሲቲ ውስጥ ቁመት ነው እንዴ? አንተ ጭንቅላት ቁመት ግሬድ አይሆንም። ቁመት እውነትን ነው። ቁመት ብዙ ማይጠቅም። ቁመት ግሬድ መባ ጸዴ ነገር ነበር። ግቢ እስቲ ከግቢ ከመውጣታችን በፊት ግቢ ደስ ከሚሉ ኤክስፒሪየንሶች ውስጥ እስቲ የተወሰነ ነገር። ግቢ እንዴት መኖር እንዳለበት ትለምዳለህ። መቻቻል ትለምዳለህ። መተው ትለምዳለህ። ትቆጠባለህ። በቃ የሆነ ነገር ካልሆነ ትተዋለህ። ስለ አላ አትቀብጥም። በቃ ለምን ካልሆነ በቃ በመተው ታልፋለህ። አንዳንድ ነገሮች ሰው ሲመጣብህ ምናምን ላፊ ሲጋፋ ትተዋለህ ምናምን። ለምን አላማ ሌላ ነው የመሄድክበት እዛ ለመማር ስለሆነ አትጣላ፣ አትነቋቆር ምናምን። በቃ የሆነ አላማ ስላለ ያንን አላማ እስክታሳካ ኑሮን ትማርበታለህ። ባጭሩ አይ ቲንክ ብዙ ነገር ተመረናበታል። መኒ ማኔጅመንት፣ ራስህን ማኔጅ ማድረግ ምናምን ነገር ብዙ ነገሮች ነበሩ በደንብ። ከዛን ተመርቀን ደግሞ ወጥተናል። ስራውንም ሞክረናል። ስራውን እንዴ ሰርተናል። ስራ እንትን ላይክ ፋኒ ሞመንት ይፈጠሩ ነበር ትዝ ይለኛል። ግቢ አዎ አለ። እኔ አሁን እኔ ፓሪ ምናምን ማዘጋጀው እኔ ነበርኩ። ሀፍ ላይፍ ምናምን ፕሮግራም ምናምን እኛ ተከታይ ነበር ሚዛን። ከዛ ግን አልገባም ነው እኔ ቀመሪ። ለምን አዘጋጅና አልገባም። ማታ ከገባሁኝ ያው ይከፍሉኛል። ብር ከዛ ጨብሲ ጋብዝ ምናምን ልባል ነው ስለዚህ ትቀርና በማግስቱ ነው የምትወጣው። ያ ስማርት ነሽ ትምህርቱ ማወቅ ምን ይሰራል? ዋናው ብር ነው እንጂ። በሰበሰብከው ብር ትሄድና እንትን ታደርጋለህ። ምግብ ቤት ትከፍላለህ። ኮንትራት ምናምን ነገር ትሞያለሽ። አንድ የሰራኋቸውን ፋውል ልንገርህ። ገና እንደገባ በሁለተኛ ዓመት ላይ ነው ኳስ ልንጮት ይገዛ ምናምን አልኳቸውና 30 ብር ሰበሰብኩ። አዋታም ሊሆን ይችላል አይታወቅም። ሰከንዲር ላይ 30 ብር ከነፍ ተማሪ በቃ በጣም ብዙ ተማሪ ሰበሰብኩና ከዛ ነገ ነው የምገዛው አልኳቸው። ስታይል ምናምን ተባለ። በንጋታው የት አልኳቸው ሲሉኝ አረ ፍተሻ ላይ ሶማሌው አፈንድቶ ምናምን ውጫሌ ነው እንዴ? ውስጡ ምንድን ያለው ምናምን ብሎ አፈንድቶ ሞከረው። ደግሞ ያደርጋሉ እኮ በንዴት ትቼው መጣሁ አልኳቸው። የምግቤን ከፈልኩ ይወር ያው ደብዳ ሳብሮ በቀመር የጨረስኩት ዩኒቨርሲቲ። አንተ ጋር ወጥቼው ቃዶ እንዴ ቆይ እስቲ ላስታውስ። አይ ቲንክ ቅዳሜና እሁድ ጠዋት እንጫወት ነበር ትዝ ካለህ። በጣም አንተ ትችል ነበር፣ እኔ ብዙም አልችልም ነበር። አንድ ነገር እንዲታወቅልኝ የሚፈልገው እንደዚህ ፓሪውን ሲያዘጋጅ እኔ ገብቼ አላውቅም፣ አልገባም። አይ ካሊዱ
ካሊዶ መደበኛው ምስኪኗ ተማሪ ነች ካሊዶ። should I get offended ወይስ አይ በቃ እንደ አሪፍ ፕራውድ ነው መሆን ያለብኝ። በጣም ጸዴ ነበር እና ድሬድ ስለሆንሽ ደግሞ ረጅም ፀጉር ያለው ሰው ወንድ ሴቶች ይወዱ ነበር ይባላል። ማን ይንገብና ማን ይቀርባል እንኳን ይዛኔ አሁን ራስ ማን ይቀርባል አዎ ይወዳሉ ምናምን ግን እኔ ብዙ አታተርፍበትም ትርፍ የለውም አላሜት ለትምህርት ነው የሄድኩት ሴት ነኝ አምናለሁ በነገራችን ላይ እሺ ከግቢ በኋላ የመጀመሪያ ልጅህን እንትን አስቀመጠው ወይስ ለግቢ መንካት የምትፈልገው ነገር አለ? ግቢ በጣም ጸዴ እኔ እውነት በህይወቴ ካሳለፍኳቸው 5 ዓመቶች ውስጥ እንትን የሉዶ ምን ቁማራችን ስማ አንተ እንደዚህ ነገር እንዴት ታስታውሳለህ? ቁማር ጻው በ5 ብር ሉዶ በጣም ግቢ እኮ 5 ብር ቬንቲኮ ምግብ ትበላ ነበር ይዛኔ አንተ ግን በ5 ብር ተጋድለን አዳር እስከ 9 ሰዓት እስከ 10 ሰዓት እኮ ይጫወቱ ነበር። አይ ቲንክ አንተ ነበርካ ጎበዝ አንተ እኔ ጎበዝ ነበርኩ ጆም ጎበዝ ነበረች ጆዋ ከዛን እዛ ዶርም ደግሞ እንትና ማን ነው ስሙ ዴቭን ታስተውሳለህ? የኛ ክፍሉ ዴቭ ጂቀጥና ጄትሪ እነሱ በጣም ነው የሚጫወቱት ጄትሊ አቡም እንትን ይላል ይጫወት ነበር አቡ አቡዬን አታንሳብኝ እንዲህ ብሎ በዛ ምንም የማይገባው ልጅ አቡ ያበላሽብሃል ጨዋታ ሉዶ ጌም አይገባውም ትምህርት አይገባውም ኑሮ አይገባውም አካሄድ አይገባውም ሳቅ ነው የሚገባው ከኛ ውስጥ እኮ ግን ቀድሞ ያገባው እሱ ነው አቡዬ አታለው አደንዘው አቡ ይቅርታ አሰረታበት እኮ ነው እንዴ የሰርጉ ጊዜ ሚዜ ነበርኩ እኮ አልነገርኩም ሄዳችኋል እናንተ ሚዜ ነበርኩ የዕጣ በግ ይዞ ሄዶ እንዴት ይጮህ በጉ የዕጣ በግ ነው ይዞ ሄደው ዕጣ ከሚያስቆርጥ እና ሰው ለምዷል በጉ አቤት አስገብተ ነው እንዴት ይጮህ እንዴ ይላል ሰው ሲገባ በጉ አዋረድከን እባክህ አቡ ነው ፈታ ነበር የሚያደርገኝ በጣም ግን ቁም ነገር ነው እውነት ውስኪ ለሽምግል ለእንትን ለዛ ለሰርጉ ውስኪ ይዘን ሄደን እሺ ተጋዳተና ቤተሰቦቹ ፊት እንደታ ኧረ ምን የተወጋ ነው እኛ ጨረስነው ሚዜዎቹ ለአራት ነው ቤተሰቦቹ ሳይቀምሱ እንዲህ በክዳን ሳይቀምሱ ቋ አቡ በጣም ይመቸኝ ነበር በጣም ያሳዝናል አቡ ትዝ የሚለኝ በምን እንደነበር ታውቃለህ ሃፍ ላይፍ እና ጂሲ ላይ እንደዮቹ ስናከር በጣም ይጨፍር ነበር በጣም ይሄ ለሰው የማይጨነቀው ነገር ደስ ይለኝ ነበር አቡ እሱ ነው ቀመሬን የባነነው ሃፍ ላይፍ ላይ የሆነ ብራለሽ ራስተ የሆነ ብራለሽ ብሎ አጫረሰኝ ይመቸው ያርግላት ሃፍ ላይፍ ላይ እናንተ ነበራችሁ ቲሸርት ጃኬት ሃፍ ላይፍ ሌላው ቲሸርት ያሰራ ሁዲ ሆነ እቺ ኦልድ ስኩል ጃኬቷን ያሰራችሁ ኦልድ ስኩል ጃኬት ብላ ስንት ነው ይበልሃል ብዙ በልተናችኋል ወላሂ ማርያምን 110 ብር ምናምን አልበላናችሁ አይ ጸዴ ነው አይ ቲንክ የዛን ስንት ነበር የከፈልናችሁ ኖርማል ነበር 110 ብር አንተ መባ እና ቀይ ወጥ እኔና አበባ ብቻ ወላሂ ቀይ ወጥ ያለችበት መስሎኝ ነበር እሱ ነገር እኔና አበባ አለች እሷ አለች አይ እንቻላላቀም የሆነ ጊዜ ያገኛት ነበር እሺ ከግቢ ወጣን ወደ ሪል ላይፍ እንመለስ ግቢ ከተቀመጥን ብዙ ሰው አለ አንጋታችን እሺ አይ ቲንክ የተወሰነ ኤክስፒሪየንስ አንድ ቤት ለመጨረስ ቢያንስ አመት ምናምን ከዛ በላይ ይፈጃልና 17 ወር አይ ቲንክ ኦኬ በወር ነው የሚቆጠረው እኔ 3 ወር ነው የሰራሁት በኢንጂነሪንግ እውነት ለመናገር እኔ እኮ 3 አመት ነው የሰራሁት ከምርህን ጨቅ እኮ ነው 3 አመት በጣም የኔ የኢንጂነሪንግ ህይወቴ እኮ በጣም እንዴት ነው ከኢንጂነሪንጉ ወደ አሁን ቲክቶክ ላይ ነው ያለውና እንዴት ነው የምታስኬደው ወይስ አቁመህ ነው ወደ ቲክቶክ የገባው? እንዴት መሰለህ ኢንጂነሪንጉ በጣም ፈጋው ለፋው ምናምን ኢንካሙንም የለውም በቃ ኮንትራክተር ማሳደግ ነው እነሱ ነው ያልኩት ለኤክስፒሪየንስ ተባለ 3 አመት ኤክስፒሪየንስ በጣም ብዙ ነው ምናምን ከዛ ሳለሪ ላይ አልተስማማንም በቃ እኔ ጨምሩልኝ አይ ቲንክ ሳለሪው ዝቅተኛ ነበር በጣም ጩጬ እንደ 9000 ብር ምናምን ኔት ማለት ነው ሰፈሪ ፈረሰ ምናምን አስበው ካሳንቺስ ነበርሽ ከዛ ወደ ኪሴ መምጣት ጀመረ ከዛ ጨምሩ ስል ያቀረቡልኝ ወፍራ አነሰ ፓሽኔ ደግሞ ወደዚህ ነበር ቀልድ ላይ ድሮት ቀልድ ምናምን በቃ ዘወልኩበት አጋባብህም ጸዴ ነበር
አዎ በቃ ሰውን አንጀት እየበላን ምናምን ሆድ እየበላን አንጀት እንደዛ ነው የሚበላው። መጀመሪያ እኮ ሲጀምር አንጀት እየበላው እኮ ነው። ከምርህ ነው? እንዴት ነው የጀመርከው? የመጀመሪያ ቪዲዮ ምን አይነት ነበር? በፊት ነበረኝ እኮ ቲክቶክ ሰራለው፣ ሳይት ሲሆን አይመቸኝም ሰራለው ምናምን። ከዛ በኋላ ድሪል መጣ። ድሪል ምናምን የሚሉት ዘፈን ድሪሉን ዝም ብዬ በጨዌ ነገር ነካ ሸንቆጥ አረኩትና ፈራው እንዳይመጡብህ አይደለም። አይ እንትን በቃ አልተመቸኝም ለኔ። ኦኬ ኮንፈርት አልሰጠም። ይሄ እንደ ኮንፈርት ተምሰለህ ኢንተረስት አይደለም። በቃ ድሪሉን መስራት ምናምን እኔን አያዝናናኝም። አንተን ያላዝናናን ነገር ደግሞ ስትፖስት አይታይም ምናምን። ከዛ ፎን ኮል ፕራንክ ጀመርኩ። የትልቅ ቲክቶከሮች ስልክ የተቀበልኩ ምናምን ስል 100 ምናምን ሺህ ይታያል ምናምን። ኦኬ ከዛ ላይቭ ጌም መጀመር እንዳለብኝ ተሰማኝ ማለት ነው። ገባውና ለ2 ሳምንት ሰው አበባ ያገኘ ወፍ ስንዳረቅ እኔና ጓደኛ እመነኝ ብዬ። ማን ነው ጓደኛ? ሚኪ ይባላል። እሺ ጀለሴ ነው በጣም። እመነኝ በቃ እኔ ግድ የለም ያልፍልናል። እመነኝ ስራ ደክሞት ነው የሚገባው። እሱ ትሬነር ነው ስፖርት። ኦኬ 3 ሰዓት ይገባል። ከ3 ሰዓት ጀምሮ እኔ ይዘዋለሁ። ቻርጅ እያደረገ ላይቭ መጠቀም አይችልም። እስከ 6 ሰዓት ምናምን ይቆይልኛል። ከዛ እኔ እቀጥላለሁ። በረንዳ ላይ ነው እኔ ላይቭ የምገባው። ላይቭ በረንዳ ላይ ነበር። ቤት አለማስቸገር እስከማሳምናቸው ምናምን ስትል ትዝ ይለኛል። ከዛ ገባን ምናምን። ወፍ ደግሞ አትጮህም ነበር፣ ቀስ ብለህ ነበር። ታዲያ በሰቀቀን ትዝ ይለኛል። በውስጥ የጨፈርኩ ጊፍት ተሰጥቶኛል እኮ ምናምን እያልኩ በማይም ነው ይባላል። በማይም እግዚአብሔር ኖቶ ምናምን እያልኩ። የመጀመሪያ ጊፍት ጥሩ ጊፍት አበባ ሳይሆን ጥሩ ጊፍት ምንድን ነበር? ኮፍያ። የመጀመሪያ ኮፍያ ስንት ነበር? ስንት ፖይንት ነው? 100። ብዙ ነው ለመጀመሪያ። እንዴ ጓደኛዬ ልገለው ድፍን $1 ማለት ነው። ኧረ አይሞላም። 0.01 አይደለ? 1 ፖይንት $1 አይደለ? ኦኬ አንድማ ብዙ 10 ሳንቲም ነው። 200 ሲሆን ነው አንድ የሚያደርግልህ። ኦኬ ኮሚሽኑን ስትገዛ ነው አንተ። ከዛ በቃ ምን ያደረግን ስልኬን አወጣውና ሪከርድ አደረኩት። መሮኝ 7 ሰዓት ላይ ሞከር እንደዚህ ትናንት ሞከር ምናምን። ዛሬ በቃ የመድኃኒዓለም መምጫ አይታወቅም። በቃ የዛኔ ነው እሱ ነገር የመጣ። ነገ ደግሞ እንሞክራለን። እዛ ያቺ ነገር እንትን ሆነች። የመድኃኒዓለም መምጫው አንተ ነህ። ከዛ ህዝቡ ተመቸው ምናምን አደማሽው አንቺም። ከዛ ቁጭ ብዬ ካልኩሌት ማድረግ ጀመርኩ። እንዴት ነው አቴንሽን አግኝቼ እዚህ ላይቭ ጌምስ መግባት የምችለው ምናምን የሚለውን ነገር ጥሪ ማቅረብ ጀመርኳ። ሰዎችን አብረን ላይቭ ነው እኔን ግንባር ያድርገው ብዬ እኮ ገገማ። ማን አክሰፕት አደረገህ መጀመሪያ? የሆነ ሰዓት ጆን ዳሌን ጋር ይቻላል፣ ግን ከዛ አረ መጀመሪያ ይኸውልሽ እንዴት መሰለህ ሌሊት ላይ እየቆይቼ ምናምን ናሁን ፎንቲ መጣ ስልሽ በቃ ቪዲዮቼ ምናምን ይደርሱታል ምናምን። ናሁን ፎንቲ መጣና ፊቸር ሲቲ የሚባል ጊፍት አለ ሰጠኝ። እሱ ጆይን ሲል በቃ አላመንኩም። ሌላ ተአምር መሰለኝ። ናሁን ፎንቲ እኮ ነው ምናምን አለኝ። ቪዲዮ ራስ ፖስት አድርጌ ብቸኛ ሪከርደር ጌመር እኮ ራሴን ሪከርድ እያደረኩ የፖስትኩ ጌም ምጮት። ሌሎቹ አሁን ሰው ነው ሌላ ሪከርደር አላቸው፣ እኔ ራሴን። ከዛ ልክ ጆይን ሲል አላመንኩም። ናሁን ያንተ ነው ጸጥ ብሎ ባወራው ጸጥ። ጌሙ ተጀመረ። ጊፍት ደስተኛም በቃ አበድኩ። በቃ አሸነፍክ እሱን ጌም። ጭራሽ እነዛ ምን አላቸው እነዛ በታፕታፕ እኮ ተደምሮ 3 እየተሰበሰበ 100 አይሞሉም ተደምረው። ከዛ ሪከርድ አድርጌ ስፖስተው በጣም ቡስት አደረገ ማለት ነው አልኩና ሌሎቹ ልጥራቸው ለምን ነፍሳቸውን አልጎተተም ብዬ ቪዲዮ ሰርቼ ፍራይዴይ ስል ህዝቡ እንዳለ ፍራይዴይ ሜንሽን። ስለዚህ ፎሎወሮችህ በጣም ስፓም ያደርጋሉ ማለት ነው። በቃ ስትሞክር ሰው ይተባበራል፣ ካልሞከርክ አይተባበር። መጡ ፍራይዴዎች በማግስቱ። ከዛ በቀጣይ ቀን እኔም አላርፍም እኮ ኤርሚ ኤችዲ አልኩ። ኤርሚ ኤችዲ እስከ ሌሊት 8 ሰዓት ከምናምን ጠብቄው አልመጣም። እዛ ታኛው። እዛ ልክ ታኝቼ ስክሮል ሳደርግ የራሴ ቪዲዮ ላይ ኮሜንት ላይ ስትገባ ሼር አድርግልኝ ብሎኛል። ለ9 ሰዓት ወጣ በረንዳ ላይ እንደዚህ ለማለት ነው። አዋ ለሊት 8 ሰዓት ገብቼ ድጋሚ 9 ሰዓት ወጣ። ኮሜንቱን ሳየው ሼር አደረኩለት መጣ። አዋ እድሉ እንዳያልፈኝ ብዬ ነው። ከነጋ አይነጋልኝ እስኪመሽ ደግሞ ልጠብቅ ነው። መጣ።
ኤርሚ በደንብ አስከየፈኝ። ኤርሚ ባለውለታዬ ነው። ኦኬ አይ ቲንክ ሂዝ አ ናይስ ዱድ በጣም ኤርሚ ኤችዲ ይመችህ። ይሄን ክሊፕ አድርገን ለሱ እግዚአብሔርን ለመሰለሽ ለአራት ገባን ጌም አንዴ እኔ ናሁም ፎንቲ ፍራይዴይስ እና እሱ ኢሊሚኔሽን ጌም ተባለ። አራተኛ አንድ ዝቅተኛ ነው ያወጣ ሰው እኔ ሰው የለኝም ኦቪየስ ነው እንደምወጣ ምን አደረገልኝ ሌላ አካውንት አለው በሌላ አካውንት መጥቶ ጊፍት ሰጠኛል ሙመንቱ ላይ እንድቆይ ማለት እዛ ፍራይዴዎች ወጡ ከዛ እራሱ ወጣ እየሰጠኝ ማለት ነው አንተና ናሁም ቀራችሁ እኔና ናሁም ቀራን ተው ከዚህ በኋላ በቃ የራስህ የምትፈጥረው ነገር ነው ገብቷል ሙመንት ላይ ከቆየ በአራት ጌም ምናምን ብዙ ሰው ያይካል ያቃል ናሁም ጋር ያለው ሰው የሚያይሃል እነሱ ጋር እዛ ጋር ያለው ሰው ያይሃል ሰው ጊፍተር ይመጣል እኔም ከናሁም ጋር ስገባ ማለት ያሉብኝ ነገሮች አልኩኝ አሸነፍኩ በል አረ ምን ነው ስለዚህ ናሁም ፋሚሊዎች ከባድ ናቸው ጀማሪ ምናምን አያውቁም ናሁም ነው በቃ ናሁም ነው በጣም ሎያል ናቸው ቀንድ ጠቅ ተቀረውኝ ተሸነፍኩ ግን እኔ የምፈልገው ሙመንቱን ነበር መቆየቴን ነበር ምናምን ዛሱንም ሪከርድ አድርጌ ስፖስተው ቡም ይላል ይሄዳል ሪከርዶች ይወጣሉ አይደለ ሪከርዶች ይወጡ ነበር አይ ቲንክ ኤርሚ ኤችዲ ስላል ከዚህ ጋር ሜንሽን አድርገን ነው መጣ ኤርሚ ኤችዲ አሁን ላይ ለብዙ ሰዎች እየሰራ ነው የሚገኘው የቆሸው ልጅ ነው አሁን መጨረሻ ላይ እየተሰራ የነበረው የሆነች ልጅ ሜካፕ ቤት ነው ተብሎ እንደዚህ መልካም ነገሮች ይሰራል በደንብ ልጁ ብዙ በቲክቶክ ባላውቀውም ግን እንደዚህ አይነት ነገሮች ሲሰሩ ቪዲዮዎች ይመጡልኛልና አይ ቲንክ ሂዝ አራ በጣም ይመክሩኛል በቃ የመጀመሪያ ጌም ራሱ ከትልቅ ጌመሮች እሱን ያስገባኝ ከዛ ከነጃኒና አስገባቸው ከዛ ሃሮንን አስገባው ለአራት ተጫወተን ፍራይዴዎችን አስገባልኝ ምናምን ከዛ በቃ በርቺ ምናምን አለኝ እንዴ ስጫወት ምናምን ኖርማል ላይ ምናምን ጊፍት ሰጠኛል መጥቶ ይመቸው በኖርማል ቀን እንዲ ኖርማል ጸጥ ብሎ ከሌላ ሰው ጋር ተጫወተ ገብቶ የሆነ ነገር ለቆበት ነው እስኪ ዛሬ ላጫወት ምናምን ጌም አስጀምር ምናምን ፖዝ ብትይ ደስ ይለኛል አባባልሽ ደስ አይል አው ኒጋ ያቺ ዊጌጣለች አው ማይጋ አይ ጌም ጀምር ምናምን ብሎ በቃ ብቻ ኤርሚ ፎር ሚ ለኔ በጣም ይመቸው እሱ እኔ አሁን ስለማይገባኝ ማለት ነው ብዙዎቻችን ስለማይገባን የላይቭ ጌምም በጣም ፓወርፉል እና ጥሩ እንትን እንዳለው ያወቅነው ብዙዎቻችን በጃኒ ይመስለኛል የሆነ ጊዜ ወቾ ጉላይ ነው ምናምን ቀርባ ስታወራ ማለት ነው እንደዚህ አክል ብር ሰርች ያለው ምናምን ስትል እንደሚሰሩ እኮ ታውቃለህ ግን እንትን አይደለምና አንድ ሁለት ጥያቄ ነው ያለኝ አንደኛ ይሰራል ወይ ነው ኢን ጀነራል ይሄ እንደዚህ ሳይሆን አው ይሰራል ወይ አይሰራም ነው ሁለተኛ ደግሞ ጊፍተሮች ምንድነው የሚያተርፉት እሺ በጣም ጥሩ አንደኛው ይሰራል ግን ምን ይጠይቃል ትግስት ይጠይቃል ኦኬ አንጀት ይጠይቃል አንጀታም መታገስ አለብህ ማለት ነው አንጀት ስትለይክ ከጎና ያለ ባረደ ቋንቋ ነገር ብቻ አንጀት ይጠይቃል በጣም መቆየት አለብህ ክሬቲቭ መሆን አለብህ ስልቹ መሆን የለብህም ምናምን መጣጣር አለብህ ምናምን ኢንተርቴን ማድረግ አለብህ ማዝናናት መቻል አለብህ ጊፍተሮቹ የሚያገኙት ጥቅም ኢንተርቴን ስታደርጋቸው ሲዝናኑ ለአንተን ሰፖርት ያደርጉሃል ወይ ቪዲዮዎችን ሲያዩ ምናምን በቪዲዮዎች ይመቻቸዋል በዛ የተነሳ አንተን ሰፖርት ላይቭ ላይ እንትን ያደርጉሃል ልክ ደግሞ ማቹ ሲጀመር ደግሞ የራሱ ቫይብ አለው ገብቷል ያቺ 5 ደቂቃ ላይ በቃ እዛ ጋር ፑሽ እየተደረገ ነው ሊያሸንፍ ስል አንተ የሆነ ሰው አንተ የሚያቀሰው አንተ የምታዝናናው ሰውዬ ወይ ሴት ልትሆን ትችላለች ወይ ወንድ መታ ፑሽ ታደርጋለች ባትል ይኖራል ቅጣቶቹ ምናምን ሞር ኢንተርቴይኒንግ ያደርጋል ኦኬ ሶ ያሸነፈ ስለሚቀጣ ያኛው ሰውዬ ሲቀጣ ደግሞ ፈን የሆኑ ነገሮች አሉት የላይቭ ህጎች አሉ ለምሳሌ 3 ቅጣት አንድ መምረጥ አለብኝ ምናምን ይባላል እንዴት ሊመጡት እነሱ ነገሮች እና አይገባኝም ትልልቆቹ ናቸው እንግዲህ ያመጡት የግድ መኖር ስላለበት ነው ካልተቀጣጣህ ጌሙ ብዙ ደስ አይልም አይ መቀጣጣቱ ሳይሆን 3 ቅጣት አሁን ይባላል 3 ቅጣት አንድ ቅጣት ከሆነ ላትመርጥማ ኦፕሽን አይኖርም ከባድ ሊሆን ይችላል አሁን ለምሳሌ የሆነች ልጅ ተቁላል ተፋብላ ሻወር ግቢ ብትላ ጸጉሯን ተሰርታ መጣ አንድ ቅጣት ከሆነ አገባለሁ ሶ መግባባት አይኖርም ክርክር ነው 3 ትነግራለህ አመርጫለሁ እዛ በቃ ከ3 አንዱ መርጠው ይቀጣሉ ከባድ ቅጣት ይቀጣው ምንድነው አንተ ይቀጣው ከዛ የተቀጣው ነው የምጠይቃለሁ እኔ ብዙ ከባድ እኮ አልቀጣም እኔ ፍሬያችሁን ካልሲያችሁ ውስጥ አድርጋችሁ ጀርባችሁን ደብድቡ ነው ያልኳችሁ ከባድ ነው የሚባለው ወይ ደግሞ እንትን ዘይት
ከባድ አይ ብዙ እኔ ጨካኝ አይደለም። ሌላው አዛ ናቸው ሌሎች ጌመሮች። እሺ ዘይት ያልከው ምንድን ነው? የዘይቱ ደግሞ ቀላል ነው። ጋል ታረግና ይሄ የቀለም የስዕል ብሩሽ አላ በእሱ ነከር ያደርግ ጀርባ ላይ የምትረጨው ይሄ ፈኒ ነው። እንዲህ ኩርኩር ሲያደርግ ቀልድ ነው። ቀልድ ነው። አይ ቀልድ ነው። ለኔ ይሄ እኮ ከባድ ቅጣት ነው። ይሄ የሆነ ሃይማኖታዊ ነክ ነገር ነው የሚመስለው። አይ ለጨው ነው ግን በቃ በርበሬ በኮልጌት ምናምን ሌላም አለ። እሺ ከቆጣሪ ምናምን ለ2 ደቂቃ መያዝ ኤሌክትሪክ ምን ኤሌክትሪክ ጌም እስኪያልቅ አይደለም። ሌሎቹ ጨካኝ ናቸው። ጌም እስኪያልቅ ነው የሚለው። ለ2 ደቂቃ ዝም ብለህ ሰርቫይቭ ካረክ በቃ ጌመር በስቷል። መቀነስ ነው እንዲህ እያደረክ ወይኔ ሞቀኝ፣ ወላሂ ሞቀኝ። መቀነስ ነው እንዲህ እያደረክ ነፍ ጌም ነው። እሺ አሁን ትክክለኛ ቅጣት በርበሬ በኮልጌት ምናምን በርበሬ በኮልጌት በዘይት ተበጠበጠና በሽንኩርት አድርገህ መቀባት። ትልቁ አያቃጥልም? በደንብ ነው የሚያቃጥል። ፊት ያቃጥላል? ይጨሳል እንጂ ፊት ከምርህን ነው? ብግን ነው የሚለው ፊት። በርበሬ አለ፣ ኮልጌት ደግሞ የሚቀዘቅዘው ሙድ አለ፣ ከዛ ሽንኩርቱ መንከሪያ ነው እኮ ብሩሽ፣ እንደ ብሩሽ። የሽንኩርቱ የሚያቃጥለው ቫይብ አለ ራሱ። ጨካኝ ነህ። እኔ በርበሬ ታጥኛ አውቃለሁ። ቅጣት ልጅ እያለ ያልታጠ ማለት ነቅሎ መውጣት ነው የሚባል ነገር አለ አይደለ? ነቅላት በጣም ያ ጌም ስለሆነ ደግሞ ቤተሰብን ታከብራለህ። መታመን አለብሽ። ሁለቱ ሌሎቹ ቅጣቶች የመረጥከው ከምንድን ነው? በርበሬ መታጠን የመረጥከው? ሻወር በምናምን ሻወር በበርበሬ ምናምን ስቶቭን ስበረው ምናምን። እየቀለድክ ነው ኢንጂነር፣ እየቀለድክ ማርያምን አይደለም። ስቶቭ ስበር ስቶቭን ወርቡረው እንዲህ ከላይ ከፎቁ ላይ። ሌላ ደግሞ ጎረቤት ሄድና ወድና ሴት ያለበት ጎረቤት አንኳክተህ በጣም ነው የምወድሽ በላት ምናምን ልታስገድረኝ ማለት ልጅቷ ለኛ ማለት በርበሬ ነው። ቤቷን ብሎክ ማድረግ ይሄ በርበሬ እኮ ይሄ ምግብ ቤት ገብተህ ትንሽ እሳት ሲነካው በጣም የሚያስለው እኮ እንትን አድርጌ አንሶላ አድርጌ እኮ ጭራሽ። ስንት ቀን ታመምክ? ዛሬ የለም በሰዓቱ መታመም በቃ እልህ ነው የሚይዝህ፣ እምባህ ነው። ቀጣይ ትቀጥላለህ ለማሸነፍ። ብዙ ስትሪክ ዊንህ ስንት ነው? እኔ እንዲያስታውሻ አላውቅም ግን 10 ዊን ተከታታይ። አንቺ ጸዴ ጊፍተሮች ነው ያሉሽ ማለት ነው። እኔ ከረንትሊ አሁን አንድ ነው ያለኝ። በቃ እኔ አንድ አለችኝ ጊፍተር። ሻውት ማለት ትፈልጋለች? በጣም እንደ ኬኳይ ታውቀዋለች። እንዲህ ምናምን አትወድም ምናምን። ግን በቃ ሌላው በቃ መንገደኛ የሚሰጠኝ ያውቁኛል እኮ ይመጣሉ እኮ ምናምን እኔ ያውቁኛል። ግን ቋሚ ጊፍተር ላይ ምናምን ሳይሆን ሲያልፉ ካገኙኝ አያልፉኝም ሁሉ። በጣም መልካም ሰው ነው ያለው እግዚአብሔርን። ሶሻል ሚዲያ ላይ ስጀምር ማለት ነው የመጀመሪያ 2 ሳምንት በጣም መልካም ሰው ነው ያለው። ይሄን ላይቶች የሰጠኝ እና ይሄን ማይክ የሰጠኝ ሰው ራሱ ሻውት አውት። ከጀመራችሁ ሶሻል ሚዲያ ላይ ያለ ሰው እግዚአብሔርን በጣም መልካም ሰው ነው። ስፔሻሊ ላይቭ ላይ እኔ እንጃ በጣም ነው ሪስፔክት ማድረጋችሁ፣ በጣም ነው ማመሰግናችሁ። በጣም ፈጣሪ ያክብራችሁ እውነት። እና አይ ቲንክ ጀምሩ ነው ሰዎችን መጀመር ሀሳብ ካላችሁ የኔ ኮንተንት ጀምሩ። ካን ትግስት ጸሎት ፈጣሪ ከሌለ ምንም ነገር ባሉ ጸሎት፣ ትግስት፣ ኢጎን ግድል። ኢጎ ካለበት አታድርግም መቼ የትኛውም ቦታ ላይ ለነገር አታድርግም። ኢጎህን ሰብሰብ አድርገው ምን ይሰራል? ሰው ምን አለኝ ምናምን ቢቀርብህ ነው የሚሻለው። እንዲህ እያወቅኸው እንዳላወቀ መሆንም ይሻላል። ከቻልክ ብሎክ የሚያዝግህም ከሆነ ብሎክ ማድረግ። እኔ አሁን አውቃለሁ። ለምሳሌ አንተ አሁን የሶሻል ሚዲያ ምናምን ትሰራለህ፣ እኔ አላውቅም፣ ጀማሪ ነኝ። እኔ ጀማሪን አውቃለሁ። አንድ ላይ ላይቭ ጌም ገባን። እያወቅኩ እንዳላወቅኩ መሆን የለብኝም። ገብቶሃል? ኢጎህን ስብር አድርገህ እንዴት ነው የሚሰራው፣ እንዴት ነው የሚደረገው ምናምን መጠየቅ። ምን አይገልህ ለማደጋ የመጣኸው ሰው ብቻ እንደዛ። ሁሉም የራሱ ስላለው። እሺ ሰው ምን ልጠይቅህ ነበር መሰለኝ የመጀመሪያ 2 ሳምንት ላይ በጣም ስትነግረኝ ከጀለስ ጋር ስገቡ በጣም ትንሽ ቪው ነበር የነበረው። አይ ቲንክ እኔም የሆነ ሰዓት ላይ ላይቭ ሞክሬ አውቃለሁና 0 ራሱ የሚሆንበት ጊዜ አለ።
የሆነ አንድ 20-30 ደቂቃ በዜሮ ቁጭ ልትል ትችላለህ። ትችላለህ። ሃይስት ግን ያገኘው ስንት ነው? ፎሎወር እንትን ቪው በአንድ ጊዜ ብዙ ሰው የነበረበት 500 ምናምን 550 ምናምን ቁጭ ብለው ይሄ ጸዴ ነው። በጣም ጸዴ ነው። 500 ሰው ማለት እኮ ጨክ ነው። ከነ እንትና ጋር የገባው ጊዜ ከነ ፍራይዴ ከነ ኤርሚ ጋር ኤርሚ ጃኒ እና ሃሮ ነው የመጀመሪያ። ከነ ናሁም ጋር ነው 300 ሰው 350 ሰው ምናምን። ከዛ በፊት ከዛ በኋላ ግን ይቀመጣል ሰው ይቀመጥ ነበር 200 ሰው 300 ሰው ምናምን ይቀመጥ። ብዙ ነው። ብዙ እንዴ በጣም ብዙ ነው። አስቢ የኛ ባቻችን ራሱ ግቢ የነበረን እኮ 100 ምናምን ነበር። 110 ነው። ብዙ ነው። አንቺ ፌመስ ነሽ። ስንት ሰው ያውቅሻል? ያውቁኛል ብዙ ሰው ያውቃል። እኔ ግን እንዲህ እንትን የለብኝም እንዲህ ታወቃለሁ አልታወቅም እና ጭንቅ የለብኝም። ኦፍ ኮርስ እሱማ ግን እኔ ብዙ ኖቲስ አላደረገውም። ግን ሰው ያው ስቴል ምናምን ያውቃል። እነሱ ኖቲስ ያደርጓል። ምክንያቱም 123 ወይ 124 ሺህ ፎሎወር አለህና 124 ሺህ ሰው ፎሎ አደረገህ ማለት ቢያንስ 500 ሺህ ምናምን ሰው በላይ እንዲህ በአይን ያውቃል አይቶ ያውቃል ማለት ነው። በትንሹ በጣም በትንሹ በጣም ትልቅ ነገር ነው። ኬፍታታ ምናምን መንገድ ላይ ምናምን ኬፍታ ባለ እንዴት ነሽ ምናምን ነገር ዋጓ ምናምን አንጁነት ቢያንስ ሰፈራችን ፈርሷል ብለሃልና የት ነው የምትኖረው? ለደህንነት ያለ ነገር እሺ ለደህንነት አትናገር። ፎቅ ላይ ነው የሚኖረው? ፎቅ ላይ ነው የሚኖረው። ከቤት ወጥተናል እግዚአብሔር ይመስገን። ከካሳንቺስ መውጣት ማለት በጣም ከባድ ነገር ነው። ካሳንቺስ አልገባህም? የካሳንቺስ እንትን ነግሬሃለሁ። እግዚአብሔር ልቤ ፋና ማር ነበር ነኝ እግዚአብሔር እውነት ቅዳሜና እሑድ ማጠናከሪያ እዛ ያስተምሩ ነበርና በጣም ጸድ ፍሪክ ነበር የምትባሉት። እኛ ተገደን ነው የምንማረው። በጣም ነበር በቃ በጣም ደስ የሚል ሰፈር ነበር ካሳንቺስ። እኔ ካሳንቺስ በሱ ነው ያወቅኩት። እኔ ሰላም በቃ ሰላም ያለበት ሰፈር ነው በቃ እኔ እንጃ። እስቲል እኔ የት ነው ሰፈር ብባል ካሳንቺስ ነው። ላይቭ ላይ መተህ ብትሰማውን የት ነው ሰፈር ስትል ካሳንቺስ ሲሆን እንዴት አክሴፕት ታደርጋለህ? አታደርገውም። የትም በቃ የትም ሰፈር ብትሄድ እኔ እንጃ በቃ ይለይብኛል። እኔ ካሳንቺስ እሄዳለሁ አሁን እሑድ ካሳንቺስ እዛው ነው የምትውለው ነው? እሑድ እሄዳለሁ። ምን ሆናል? አንዴማ ቃኘት ማድረግ አለብን። አገሩ እንዴት ዋለ ምናምን ነገር ልጆችንም ታገኛለህ ምናምን ያለው የተወሰናሉ ምናምን ነገር ደገጣ አለ ምናምን እኛ ሰፈር ካሳንቺስ ሌላ ሌቭል። በጣም ነበር የምወደው። ላይ ቅዳሜና እሑድ እኔ የምጠብቀው ነበር። በጣም እንዞር ነበር። በታች በኩል የሆነ ገበያ ነበር፣ ወደ ጠማማ ፎቅ መውጫዎች ቀጭኗ መንገድ ምናምን ገበያ ነበረ። እዚህ ታች ጋር ደግሞ የፒያሳ ታክሲ ተራው ላይ ደግሞ ውስጥ ቤት ያሉ ብቻ ብዙ ቤቶች ነበሩ። እዛ አካባቢ ነበር። እኔ በጣም ነበር የሚመቸኝ። ከታች እነ ሀናን ነው ዳቦ ቤቱ ምናምን። እኔ እዛ ሰፈር ስታብያለሁ። ጸዴ ሰፈር ነበር በጣም። ስለ ካሳንቺስ የምትለው ነገር አለ? ስለ ካሳንቺስ ምን እኔ እንጃ። እኔ ኧረ በስመ አብ በጣም ነው የምወደው ሰፈሬ ስልህ። ብዙ ሰው ሰፈሩን ይወዳል። እኔ በጣም ነው የምወደው። ይብሳል አንተ ለምሳሌ የሚጠግብብህ የለም እንደዚህ በቃ ሰላም ነው። በየትኛውም ሰዓት መግባት መውጣት ትችላለህ ምናምን። እንዲህ ምቀኝነት ምናምን የለም። ከሌላ ሀገር መጥቶ ከሌላ ሰፈር መጥቶ ሰራ ምናምን እንዲህ ምናምን የለም። በቃ ሰላም ያለው ቦታ። ውሃውም ከቤተ መንግስት ጋር፣ መብራት ከቤተ መንግስት አይጠፋ፣ ውሃ መብራት አይጠፋ። እሱ ነው የሚመችሽ በቃ። ኧረ ካሳንቺስ ጸዴ ሰፈር መቤት ማልደራደርበት። አይ ካሳንቺስ እኔም በጊዜው በጣም ወዳት ነበረ። አሁን ላይ ሌላ ከተማ ብትመስልም ጸዴ ሰፈር ነው። እትብት የተቀበረበት እንዴት ይረሳል? ተረሳሽ? ካሳንቺስን ፈርሶ ግን ፈራርሶ እንኳን የበለጪ ጠፍቷል የገለምሶ ሲባል ዘማ አንዱም ያለው እንዴ ነበረ እዛ ፎክቶ ስንት ነገር አለ። ስራ አቁመህ አሁን ቲክቶክ ላይ ነው ያለኸው ነው? የኮንትራት ስራ እሰራለሁ በሙያዬ። በኢንጂነሪንግ እና ፊኒሺንግ ስራዎች ምናምን ጸዴ ነው። በኮንትራት ሙያተኞች ምናምን ስላሉ በቃ እነሱን ይዘህ ትሰራለህ። ግን ሞስት ኦፍ ዘ ታይም ቲክቶክ ላይ ነው ያለሁት። ቲክቶክ ላይ አይ ቲንክ የተወሰነ ሰዓትም ስልክ ምናምን እንትን ጀምረህ ነበር። ስልክም እሸጣለሁ። የምትፈልጉ ሰዎች ካላችሁ ዴም አድርጉልኝ። ቼክ ማድረግ ኤክስቼንጅ፣ አዲስ አፕግሬድ፣ ዳውንግሬድ ምናምን whatever you want
ለሚ ነው ኢንጂነር ፊክስ ያደርግላቸዋል። እየታገለ ነው እንዲህ ቅጣጫ የአዲስ አበባ ልጅ ሲባል ማለት ነው እንትን የሚባል የሆነ የሚሰጠን ሌብል አለና አትሰሩም ምናምን ሰነፍ ናቸው አይነት ነገር አለ አይደለ? አይ ቲንክ አንተ ከሱ ተቃራኒ ነህ። ከድሮም ጀምሮ እኔ ከግቢ ጀምሮ ሳውቅህ አሁን በኢንጂነሪንግ ብዙ ሰዎችም ስላሉ ማለት ነው ያ ሚስ አንደርስታንዲንግ ትንሽ እንትን የምትለው ምክንያቱም ሁላችንም ተፍተፍ እንላለን በተለያየ መንገድ። አው እንዲህ አዲስ አበባ ልጅ አይሰራም ምናምን እንደዚህ የሚባል እንዴት ላስረዳችሁ መሰላችሁ? እንደ አዲስ አበባ ልጅ የሚሞክር የለም። በቃ በጣም ነው የምንሞክረው። የሚገርማችሁ እኛ እንደውም ማለት ነው በጣም ስለ ቤተሰባችን እንጨነቃለን። የአዲስ አበባ ልጅ በጣም በቃ ለማዘሯ ቶሎ መድረስ እንፈልጋለን። ለቤት ማስደሰት ማሳቅ የምንፈልጋችሁ ሰዎች አሉ። የተደረገልንን የምንረሳ ሰዎች አይደለንም። አሁን የሆነ ሰው በመንገዳችን የሆነ ነገር ካደረገልን የሆነ ነገር ስናገኝ እዛ ሰውዬ ጋር የምንሮጠው ገብቶሃል። ቤተሰብ ጋር የምትሮጠው በቃ የጊዜ ጉዳይ ነው። ስለለፋ ስለጣርክ ምናምን ሳይሆን የጊዜ ጉዳይ ከጊዜ ጋር ለመገጣጠም ነው እንጂ እኔ ማይሞክረን የአዲስ አበባ ልጅ አጋጥሞኝ አይቀር። ሁሉም በየፊናው ወመቴውም ይሞክራል፣ ጀንትሉም ይሞክራል። ወመቴውም በራሱ ፊልድ ይሞክራል፣ ጀንትሉም በራሱ ፊልድ ይሞክራል። በቃ ሁሉም ይሞክራል። ስላልሆነለት ምናምን ስለማይሰራ ነው ማለት አይደለም። በቃ ከጊዜው ጋር ስላልገጠመ ፈጣሪ የፈቀደ ቀን ፈጣሪ ያለለት ቀን ይሆናል፣ ይስተካከላል። ሁሉም ቤተሰቡን ያስካል። የአዲስ አበባም ልጅ የአራዳም ልጅ ይመቸው። በጣም ነው የምወዳቸው እመቤቴ። እንደ ጆኒ ጁንስ ይነቃል ልቀፈው እንደዚህ ልቀፈው የአራዳ ልጅ ይሞክራል የሚለው ነገር አሁን እያነሳን ስለነበረ ማለት ነው ብዙ የአራዳ ልጆች ሰሞኑን የሆነ ታሪክ የሚመስል ነገር ሰርተዋል ብዬ አስባለሁ። ያው ድብድቡ ማለት ነው የሚገርም ኢቨንት ነበረ። በሰዓቱ አንቺ ላይቭ ላይ ነበርሽ መሰለኝ። ላይቭ ላይ ነበርኩ መድቤ ያው ተበልቻለሁ። በማን መድበሽ? በንቃተ ህሊና እንትን ነው ኦድ ለመሆን ብዬ ነው። አይታወቅም የፈጣሪ ስራ ኦድ ለመሆን ብዬ ነው። ብዙ ብር ነው የተበለሽ? የቤት ኪራይን አዎ በቤት ኪራይ ቪዲዮውን አይቼዋለሁ። በቤት ኪራይ መድብ ጎዳና ልወጣ እኮ ነው። ኧረ የመቶ ብር ቻለንጅ ጀምርልን። መነጽር 50 ላይ ገብታም ልጅ መሰለኝ ጎዳና አሁን ማስትሽ አለይኩ ማስትሽ ነው አሳያችሁ እንደማይገባል እንደዚህ እናንተ ያላችሁ አይ እንደሚያሸንፈው ኦብቪየስ ነው። ጆኒ ኦፍ ኮርስ እርግጠኛ ነኝ እኮ ግን ያው ኦድ ለመሆን አላ አይታወቅም። የፈጣሪ ስራ አይታወቅም። ያንን ብዬም እኮ መድብ ያለው እኮ በልቻለሁ። አንጣጣው ዜሮ አረከው ያን ብዬ በሌላ አንግል ያንን በጌም በዩኒቨርስ መድብ ነበር። ዩኒቨርስ ብዙ ብር ነው እንዴ? ዩኒቨርስ ብዙ ነው ከምርሽ ነው። እኔ እሱ ነው ማለት አየር ላይ የሚያውቀዋል በቃ እኮ እኛ እናውቀውም እነሱ ያውቁታል ብዙ ይመስለኛል። ግን ዩኒቨርስ ትልቁ ጊፍት እሱ ነው መሰለኝ አይደለ? በዩኒቨርስ ልጅ ጆኒን ብዬ በትልቁ አግኝቻለሁ፣ በትንሹ ተገኝቻለሁ። ኦድ ለመሆን ያክል ነው። በዛ እንደማገኘው እርግጠኛ ስለሆንኩኝ በዚህ ጋር ደግሞ ያው ለአየሩ ግን እንዴት ነበረ ድብድቡን? አሁን ድብድቡን ቁጭ ብዬ ሙሉ አይቼዋለሁና ከነ አቤልና እሱቤ ጀምሮ እስከ መጨረሻ እስከነ ንቃተ ህሊና ድረስ ኢት ዋዝ በቃ ትሪሊንግ ነበረ። በጣም ደስ የሚለው እና አይ ቲንክ ቀጣዩ ደግሞ የነ ሰይዶ ነው። ሰይዶ ያረዳጅ ኤጀሞጅብ ጆኒ በቃሉ የሚገኝ ሰው ነው። ባለፈው ያሳየን እሱ ግን ፎር ዘ ቬሪ ፈርስት ታይም በቃ እንደዚህ ሲያጋጥመኝ ሰው በቃሉ ስፔሻል ፋይት ላይ ምናምን ኢምፖሲብል። ግን አይ ዶንት ቲንክ ኢት ኢዝ ንቃተ ህሊና የሶስት ወር ልምድ ይዞ በጣም ጎበዝ ነው። በሶስት ወር እንደዛ ፐርፎርም ማድረጉ ፐርፎርሙ ከዛ እዚህ ድረስ መጥቶ ኬጅ ውስጥ መግባቱ እዚህ ያለ ሰው ስንት ያልገባላ አስበው። እንደ ዱሬሳ የሆነ ነገር ቢሆን እሱ ፓርት ኦፍ ዘ ጌም ነው። ግን ከዛ እዚህ ድረስ መጥተህ እንትን ማለት ይሄ ሁሉ ኮሚትመንት መውሰድ እኔ እውነት አድንቄዋለሁ። እኔ ግደለኝ አልጋ እንዴ ግደለኝ። አሁን ሰይዶን ደግሞ ጉልበትን አወልቅላለሁ ብሎታል። ግን ምን ማድረግ ነበረበት መሰለህ? ትንሽ ሰዓት ቢሰጠን ንቃተ ህሊና እንደኔ ማለት ነው ትንሽ እንትን ያለኝ መሽከርከር ይጅን ነበር እኮ አንድ ራውንድ ጥግ የዞረ መሮጥ ዝም ብሎ
በቃ ዝም ብለህ እንዲጥቅጥቅ እንዲ ወደ ጎን ብቻ አንድ ትግርኛ መጨፈር። ከዛ አንድ ራውንድ ሲያልቅ ማክስ አይላጥም። ሁለተኛ ትዞራለህ። መች ጨረሰኝ በአንድ ራውንድ ብለህ ትላለህ። ቀስቀሲም መታነቅ አይቀርም። ያኮ ዝግ እንደ ንፍሮ ዝግን ነው እኮ እንዲህ ማለት ነው። አይ ቲንክ ወይ ሮጦ ቢዘል ራሱ ነው ቡዴ ነበር። በቃ ወይ ደግሞ ያቺን ኪኳን ለችም ትዊስት የሚያደርጋት ቢሞክር ለሾ ጠር ብሎ ሞክር ያለው ትላለህ። ለፖስት ቻለው ታላቻ ትቀረጽና እግሩን አስተት ነበር እንደዛ ቢያደርግ እንጂ ሞክሯል። በጣም አሪፍ ገብቷል። እንትኑ ተመችቶኝ ነበር እኔ ከመምጣቴ በፊት የሚደርሰው ተሻለ። እሱ ሙድ አለው በቃ እንትኑ ነው መታወሻው። እሱ ከመምጣቱ በፊት ላይፍ ዋዝ ጉድ። እንደውም ምንድን ነው የሰማሁት አንድ ኮሜንት ከጌሙ የሴዶ ፍሬ ረዝማል የሚባል እኮ የለውበትም እንዳታስደበድበኝ። እንዲሁም ብሎኬት ነው መስለው ደርምሶ እንዳይጠረኝ ከፍሬ ጋር ያለ ነገር ፍሬ እሷን አዲስ ቅጣትም አለችኝ እኮ ሌላ እንዲህ ፍሬ ማክሰም የፍሬን ፀጉር በላይተር ክስሚያክ ጥቁር አረቤት ነው ያለው። እኔ በቃ ያዝናናኛል። ማክሰም ዘላለም አወቀ ትልቁ ቲክቶክ ላይ ግብደውስ አክሰመው ብዬው አበደ። አንድ ቅጣት እሱ እኮ ጥቁር ነው አይታይም እኮ ዘላለም በጣም ሰፊ ነው። እኔ በአካል እስካሁን አላገኘሁትም። በስመ አብ መቼ ቀን ሰርግ ሲሄድበት አልበቃ ብሎ የጠረጴዛ ጨርቅ አድርጎ ነው ሄደው። በቃ አጣፍቶ ጠርጵዞ ሄደ እንዲና እንዲያጣፍቶ he is huge በጣም ያራዳጅ ጫዌ ጨዋታዎቹ ይመቹኛል። ጫዌ ያራዳጅ አይ ቲንክ የእንትኑን እሱ ነው የጀመረው አይደለ? በስኳር አልጠጣም የሚለው ያለ ስኳር ነው የምጠጣው እኔ ይመስለኛል ብዙ ማለት አይ ቲንክ ከዛ በኋላ ነው ወደ ቤኪ ምናምን ነገር በጣም ያደገው። እሱም በቃ እሱም ቪዲዮ ያየሁት ቀን እኔ አልቅሻለሁ። እኔ በባዶ ነው የምጠጣው ምናምን ሲል አታውቅም እንዲህ ምናምን ነገር እሱ ትንሽ አቢዩዝ አድርጎታል። ፍርካስም ይመችኛል። ፍርካስ ያናዳለች። ይሄ እንዴት መሰለህ ኮሜዲ አለ። አሁን ለምሳሌ አንተ ትቀልዳለህ ከድሮም ጀምሮ ታስቀኛለህ። እኔ ስቃለሁ ችግር የለብኝም። ይሄ ሄት አገኝበታለሁ በዚህ ነገር ሄት ይኖረዋል። ግን እኔ አሁን ፍልፍሉ አያስቀኝም። ኧረ ተው የኔን እንትን ነው የምልህ። አሁን ይሄ አባይ ቲቪ ላይ ይሄ የሚያቀርቧቸው ነች ፕሮግራም አያስቁኝም። እዛ ጋር ያሉት ሰዎች እንዳለ አያስቁኝም። እኔ it feels like ለእኔ ነው የምልህ። ለምን ፍልፍሉ ይሻላል። ፎርስድ ይመስለኛል ቀልዶቹ እና በጣም ያዝናናኝ ፍልፍሉ ማለት ነው። አያስቀኝም ስልህ ሂዝ ፋኒ እኮ ግን የኔ ምርጫ አይደለም እንደዛ ነገር። እኔ በጣም የሚያዝናናኝ ስልህ በጣም በቃ በተለይ የሆነች ኢንተርቪው አለች ከሰይፉ ጋር በቀይ ሸሚዝ መጥቶ ቀይ ሸሚዝ በጥቁር ሱሪ አድርጎ መጥቶ የድሮ ኢንተርቪው ከአሜሪካ እንደመጣ እሱ ኢንተርቪው ቼክ አደርገዋለሁ። ያስለቅሰኛል ነው መለበቅ በጣም እኔ ያስቀኛል ፎርሚ እና የኔ ነው የኔ ፕሪፈረንስ የሆነ እንዴት መሰለህ ሳድግ ማለት ነው አማርኛ ፊልም ኢን ጀነራል አናይም እኛ ቤት አይታይም ነበር ምናምን ነገር ያው ስትሪክት ፋሚሊ ነው ምናምን ነገር አማርኛ ይሄ አለ አይደለ ቲቪ ኖርማል ቲቪ ላይ የሚታዩ ነገሮች ምናምን ነገር ኢቲቪ ምናምን ነገር አልነበረም ከድሮ ጀምሮ ማለት ነው። ዲሽ ነበረ ምናየውና it was kind of የኔ ሴንስ ኦፍ ሂውመር ይሄ ዳርክ ሂውመር ይሄ አኒሜሽን ላይ የምታያቸው ሂውመሮች ወይም ካርቶን ፊልም ነው የሚባሉት አይደለ እዛ ላይ የምታያቸው አይነት የካርቶን ኔትወርክ አይነት እንትን ነው ጭንቅላቴ ውስጥ ያለው እና በዛ ለምጄ ማለት ነው። አሁን ለምሳሌ እንትና ቻምፕ ታውቃለህ አይደለ መዲ ቻምፕ አሁን የሱ ቀልዶች እኔ ንፍር ነው የሚያደርጉኝ። ከዛ ሌሎቹም አሉ በዛ ኤሪያ ላይ ያሉ ሰዎች በጣም ይመቹኛል። አብዩኤል ምናምን ነገር እዛው ቀጥታ የሚፈጥረው አንተ የምትፈጥረው ምናምን ነገር ይቻላል። እሱ ላይ ችግር የለብኝም። እኔ ምን አይነት ቀልድ ይከብደኛል ቀልድ ነው ተብሎ የሚነገር እንደ ቀልድ የሚነገረኝ ነገር እኔ አልወድም። ፍርካስ የፍልፍሉ አይነት ይመስለኛል ዘው አመጣጡ ግን ካራክተሮቹን የሚወስድበት መንገድ እኔ መጀመሪያ እሱን ሰው ያየሁት የእንትኑ ነበረ የአንዳንድ የከተማችን ነዋሪዎች በአካል ደግሞ እዛው የሚፈጥር ሰው ጨዋታ ይችላል። በጣም ጎበዝ ያስቃል።
ፖድካስት አብዩልም እኔ አብዩል ቀልዶች በጣም ያዝናኑኛል። አብይ ቀልደኛ ጨውዬሽ ምናምን ሰው ነው የሚፈጥረው። ተገናኝተን እናውቃለን። እንዲህ ብዙ ሰዓት አላሳለፍንም፣ ግን ሪከርዶቹ ምናምን በቃ ይመቸኛል፣ ሙዱ ይመቸኛል። በቃ አብዩል ባጭሩ ያራዳል። ከኔ ቫይብ ጋር ይሄዳል። በቃ እኔ አሁን ዋል ብባል ከሱ ጋር ብሎ አይደብረኝ። አስበው ቀኑ ሙሉ እየቀለዳችሁ ነው የምትሉት እኮ። ህዝብ እንትን እያለን እያስመረርን ምናምን። እንዴት ነው ቀልድና ሴት አንድ ላይ ይሄዳል? ቀልድና ምን ሴት? አንተ ሴት አታውቅም፣ ግን አስተነገጥከኝ። ነው ሴት ልብ መታ ማዘር እንዳትሰማሽ ፖድካስት። እሺ ወደ ሌላ ጥያቄ። አይ የኔ ማዘር ነው ያልከኝ? አንተ ማዘር ነው ያልከኝ? ቀልድና ሴት ስትይ ተጫዋች ወንድ ይወዳሉ ሴቶች ማለት ወንድ ሆነ ከተገኘ እባክህ ሴት ችግር የለባቸው አይመስለኝም። ከምርህ ነው? ወንድ ሆነ ከተገኘ ምንድን ነው ወንድ ሆነ? አንደኛ ለመብሰል መሞከር፣ ሁለተኛ ትሪት ማድረግ። ለመብሰል አንተ መብሰል አለብህ መጀመሪያ። ለማብሰል እኮ ኪችን ገባን። እሺ ሉል ሼፍ መብሰል አለብህ አንተ ለማብሰል ስልህ የእሷን አካሄድ፣ የእሷን ሙቭመንት፣ የእሷን ፊሊንግ ለመረዳት አንተ መብሰል አለብህ። እንዲህ ምን አስባ ነው? ምንድን ነው? ምን ቢደረግላት ነው ሞረኔ ጋር ልትቆይ የምትችለው? ገብቶሃል? ምን አይነት ፊሊንጓ ምንድን ነው የሚያመራው? ምን አስፈልጓታል? ምን እያሰበች ነው? እሱን መረዳት ማለት መብሰል ማለት ነው። እሱን መረዳት ለምሳሌ በርዷት ምናምን ወይኔ እንዲህ ጃኬት እንድሰጣት ፈልጋም ብርዱ ምናምን አይ በርዳል ለብሰሽ መውጣት ነበረብሽ ካልክ በጣም ኮረነሰ ማለት ነው። አበቃ ማለት ነው። ብቻ አሉ አንድ እያየህ ምናምን መሳም ፈልጋ ምናምን የሆነ ሙቭመንቶች ስታሳይክ ምናምን እንደዚህ ፀጉሯ ምናምን ስትል ምናምን ነገር ጠርሙስ እንዲህ ምናምን ስትል ካልገባህ ታዩ እንጂ ጠርሙሱ ምናምን ብለን ቆርጠሽ ነው ናት ፌር የሆነ ነገር ብቻ ማየት ማስተዋል መቻል አለብህ። አንተ በስላል? እኔ አሁን ምንም ላይ አይደለሁም። ከምርህ ነው? ጥሩ ነው፣ ይሻላል። ስራ ላይ እየታገልን ነው። ዋናው ፎከስ ስራ ነው። ከዚህ በፊት ያጠፋቸው ጊዜዎች ምናምን ከዚህ ይለዋል። አሁን በቻልኩ አቅም ያን ነገር ማካካስ። ፈጣሪን ይዘህ የምታምነውን አምላክ በምንም መመን አንተ በተመቸ የምታምነውን አምላክ ይዘህ ብቻ የሆነች ነገር እጅ ላይ እስክትይዝ ድረስ መታገል አለብህ ብዬ አስባለሁ። እና ከትክክለኛ ስምህን አያውቁትማ? አይወጥዋቸው አይ ነው ልጠራው አልኩኝና አፌ ላይ ስለያዝኩት ነው። ኢንጁ ምንድን ነው ላይ ከዚህ በኋላ ምን ላይ ነው የምናየው? በቅርብ ዩቲዩብ እንጀምራለን። ቲክቶክንም እናሳድገዋለን። ብቻ ሶሻል ሚዲያ ላይ እንዳለ ህልሜ የራሴ ሾው እንዲኖረኝ ነው ወደፊት። ሳይት ላይ ውኝ ምናምን ጽፍ ነበር። የሚገርም ማርያም እና መለ የሾው አይዲያዎች ምናምን እንዴት አለ በምቻ ንቃተል ያሉ ንባል ዳርጋ ይታለ በምቻ ሄደች። ግን ንቃተል ስትልክ ነው ከበልጣቴ በፊት That's good. I think ከነጌች ጋር እንትን ነው ያሉት፣ ሐዋሳ ነው ያሉት። ምንድን ነበር ስሙ ሀገራቸው? ቦንጋ ነው ያሉት። ዛሬ ሄደዋል። ፍላይት ላይ ምናምን ነበር። እስኪ እሺ ሾው የራሴ ሾው ጽፍ ነበር። ሾው አይዲያዎች ምናምን ጽፍ ነበር። ሳይት ላይ ያለው ደብተር አለች፣ አሁንም አለች ደብተር እና ሾው አይዲያ ጽፋለሁ ምናምን። በቃ እዛ ሳይት እየሰራው ህልሜ ወደዚህ ብቻ ፓሽን ኢንተርቴይንመንት ነው። አይ ቲንክ የተሰጠህ እና ሆስት መሆን ምናምን እፈልጋለሁ ምናምን። እስካሁን ውስጥ አድርገህ ታውቃለህ? አላውቅም። ምን አይነት መንገዶች ነው አሁን? አይ ቲንክ እንደ እኔ እንትን ይመቸኛል፣ ኒኬንን ይመቸኛል። ዋይልድ ነው በደንብ አይተነዋል። እስኪ ስለች እስከ ሲዝን 13 ድረስ ስቲቭ ሃርቪ ይመቸኛል። ኦኬ በቃ ሁለቱ በጣም ይመቸኛል። ለምን ጨው የሚችላሉ አየር ላይ የፈጠሩ ስራ ሰዎች ናቸው ምናምን። ስፔሻሊ ኒክ ብቻ የሆነ ሾው ቢኖረኝ ደስ ይለኛል። አይ ቲንክ አይ ካን ሲ ኒክ እና በዛ ቦታ ለመድረስ እንግዲህ የተለያየ ሶሻል ሚዲያ መንገዶች ምናምን እንጠቀማለን።
I think you should አዎ አንተ ሊያውም እኔ ዩቲዩብ ላይ እንትን ካልክ ሜቢ ማየት የምፈልገው ማለት ነው። አሁን የመጣልኝ ሀሳብ ነው። ይሄ ፖፕ ዘ በሉን ምናምን የሚባሉ እንትኖች አሉ አይደለ? ያንን ስራ ሳይሆን እነዛ እንትን ላይ ግን ሆስት ብትሆን በጣም የሚሄድ ይመስለኛል። ኦኬ እነ ታት ምናምን እንደሚሰሩት ማለት ነው የምትሄድ ይመስለኛል። የሆነ ብዙ ሰዎች የሚወዳደሩ ኖረው ሆስት ማድረግ ላይ ትሄዳለህ። አንዴም እነ እንትና ላይ እንቀርባለን ብዬ አስባለሁ። እነማን ወደፊት ከጠሩን የፍራይዴ ሾዎች ላይ ዩቲዩብ የፍራይዴ ሾው አወቃ ዩቲዩብ ላይ አሁን ብር የሚሸልሙት ሄደው እሱን ሾው ዝም ብዬ ብታደም ደስ ይለኛል። ለማልገድ መቀለድ እንደ ታዳሚ የሆነ ትገባና ከዛ ቴክ ኦቨር እውነት ከምር ይሄድባል፣ በጣም ይሄድባል። እዛ እንደ ገዝቶ ነው የሚመጡ አሉ አይደል? እንደ ስቴፍና ቢቢል ምናምን እንደመጡት የእነሱ ላይ ብትሄድ አንተ አይ ቲንክ አንድ ቀን ሄዳችን አይቀርም። ተራችን ስደርስ ፑሽ እናደርጋለን። ሜንሽን እናስደርጋቸው እንዴ? ኧረ በጊዜው አላደኩም ነው ገና እኛ ስንሰራ ይጠብቃል። ፐብሊሲቲ ኢዝ ፐብሊሲቲ ዋን ግን ብቻ ደስ ይላል እንደዛ አይሾች። yes sir ሙዚቃስ እንዴት ነው? ሙዚቃ ላይ ጀስት የሆነ ሰርፌሱን ቴስት ላድርገው ብዬ ማዳመጥ አዳምጣለሁ። ነገር ትዝ አለኝ ይሄን ነገር ማውራት እንዳለ ይኖርብኝ ሙዚቃ ላይ የሆነ ሙዚቃ ላይ ነበርሽ ወላሂ ዳይ አለ ማውራት እንችላለን። ኧረ ነው የሆነ ክሊፕ ላይ ነበርክ ባሽሽ የሰራሁት አስነፍተውኝ እኮ ነው። እሱን ነገር አይቼዋለሁ፣ አንድ ጊዜ አይቼዋለሁ። ግቢ የዛኔ ግቢ እያለን የወጣው የዛኔ ምን ተፈጠረልህ? ፕሮፋይል አደረጉኝ እና መባ ምናምን ናቡቴ ምናምን ነፍ ጀማ በቃ ጊታር ይዘሽ ምናምን ፕሮፋይል ተደረገ። ዘፈን ክሊፕ ሰርቷል። ከዘፈኑ ሲወጣ ሁሉም ፎቶአቸውን ያጠፉት ከስልካቸው። ማን ይብላ ከኔ ጋር ምሳ ይምረኝ እኮ ነው የምነግርህ። ምሳ ማን ይብላ ያስጠላል። ከዛ ልክ መንገድ ላይ ክሊፕ የሰራው ምናምን እነማማኩ ናቸው። አንተ መረረኝ አስገባለሁ ቆርጬ እዚህ ጋር ወይ ሳኩኝ። እኔ እሱን ነገር ያየሁት ጊዜ በጠራራ ፀሐይ በረዶ ታዘንባለህ የሆነ ነገር እንዲባል ነበር። እነሱ ስንተቃቀፍ ድሬድ ነበርሽ ደግሞ ይዛል። ምን ሆነህ ነው? ላይክ በቤተሰብ ነው እንደ ቢጫ ወባ ምናምን ሴቷ እንደገባችው አግኝቻት ቢሆንስት ከዛም በፊት የምሬ ነው ሮዚ ያራዳል ጀኔ እኮ አም ቢግ ፋን ኦፍ ሄር ራይት ናው። ግን በሰዓቱን ያላቃትም ግን ከወንድሜ ጋር እንትን ነበረች ይታወቃሉ ምናምንና ሞዴል በቃ እሱ ቢሰራው ምናምን ተባብለው ነው ምናምን። እኔ ደግሞ የመስራት ምናምን ፍላጎት ነበረሽ? አንድ የመግባብ ከድሮም ነበረኝ ሲባል ስታይል ልብስን ጫንታ እንዳለ የሰፈር ሰው ልብስ እኮ ይዤ ሄድኩት። ምን አለ ልብስ ለቃቅሜ ማርያምን ከሁሉም ከጀለሶች ተቀባብዬ ሄድኩኝ። ቀረጻው አለቀ ምናምን መጣው በቃ ክሊፕ ሰርቷል ተብሎ ሰፈር ውስጥ ተወራለች ደግሞ እስኪወጣ ድረስ ግቢ ሲሄድ መራመሽ ነው በቃ ሊለቀቅ ነው የሳምንት ፕሮፋይል ጀማ ሲወጣ ዲል ብሎ ካንተ ሰው ምናምን ግቢ እኮ ነው የሚባባሽ ሴቶቹ እንዳልክ ደግሞ ቀልዶበት ነበር የዛኔ ዘፈኑ ላይ ከምርህ ነው ይሄ እኮ ነው ምናምን ፈጣሪ ስም አዛወዝ ቅሌት ተከበርኩ ልጅ ነበርክ ግቢ እስከዛ ድረስ ክሊፕ እኮ አሪፍ እኮ ምን ሆነ ችግሩ ሁኔታዎች ዳይሬክት ያደረጋቸው ሰው ግን ችግር አለው ቢቀመጥ ችግር አልነበረው ቢሰጠን ቤት እንሰማው በፍሎፒ ዲስክ ምናምን ተደርጎ ግን እኔ ጎበዝ ነች አደንቃታለሁ ማርያምን ብዙ ነገር ትሞክራለች እና አሁን ላይ ምን ላይ ናት ብቻ ያለች እኮ እንግሊዝ ነው ያለችው አወቃታ ቲክቶክ ላይ አታውቃትም ጋዴም ሺ ኢዝ ቱ ፌመስ እኮ ማነው እሷ ሮዚን አታውቃትም ሮዚቷ እንደ ሙስሊም ነው ሙስሊም እንዴ እንትና ማነው ረሙካ የእሷን ክሊፕ ነው እንዲሰራ ታዲያ ይናዲላ ትላንትና ደግሞ የሷን ፖስት አይቼ ነበር። እሺ አዎ እሷ እኮ ነች እኮ አይ መቻት ግን ትሞክራለች በጣም ትሞክራለች በጣም ጎበዝ ነች ማሞክረው ነገር ግን ሙዚቃ ያልኩ ማለት ነው እነት ወደዛ ለመግባት አልነበረ ያመቻችሽ አይደለም ትዛሬ ወላሂ ትዛሬ ሙዚቃ ግን ስትሰማ አሁን ጥያቄ እሱ ነበር ምን አይነት ሙዚቃ ነው የሚመች? ተረጋጋ
ምሳሌ ከሀገር ውስጥ የነዋይ ዘፈን ቴዎድሮስ ታደሰ ንዋይ ደበበ ትናንትና እዚህ አግኝቼው ነበር ሰፈር። በጣም ነው የምወደው። ደስ የሚል ሰው ነው። በአካል በጣም የዋህ ትሁት ሰው ነው። የምወደው ስልህ በቃ በጣም ነዋይ፣ ቴዎድሮስ ታደሰና ታምራት ደስታ። ታምራትን አስታውሳለሁ። አዲስ ለገሰ በጣም አንደርሬትድ ዘፋኝ ነው። አዲስ ለገሰ ታውቀዋለህ? በብዙ ስቃይ መከራ አዲስ ዘፋኝ ነው የሴድሮ ነው ከቨር ተሰሩ። እኔ አሁን ችግር ይመሰል አማርኛ ዘፈን ብዙ አላውቅም። የድሮ ዘፈን አሁን ድጋሚ ይሰራና የማውቀው አሁን ነው። በብዙ ስቃይ መከራ መሀል አግኝቼሻለሁ እወድሻለሁ። ዘፈኑን አወኩት፣ ይኸኛው አወኩት፣ ሰውዬውን አላውቅም። በጣም ጎበዝ ነው። በቃ ድምፁ፣ ግጥሞቹ እና ኤቭሪቲንግ አንደርሬትድ ነው ለኔ። እሱ ዘፈን በጣም ነው የሚያምረው። ከሴት ጂጂ ምናምን ኢትዮጵያ ሚካያ ኃይሉ ሚካያ በላይ ነን አይሉ ነው ሚካያ የሞተችው አይደለች? እኛ 12 ነው 11 የነበረ አስማር። ከሴት ደግሞ አንደርሬትድ ደግሞ ኒና ግርማን ታውቃታለህ? ራፐሯ ከምር አንደርሬትድ አንድ አልበም ለቃ ነበር ትዝ ይለኛል። እኛ ፎርዚር ነው ፊዚዮ ነበር በጣም ከምር ቤቴ ራፕም ስታደርግ ጎበዝ ነች። ደስ ትላለች። ቫይብ አላት። እኔ ልጅቷ ኒናና ከሴት ኒና ከወንድ አዲስ ለገሰ አንደርሬትድ ናቸው ለኔ። ለምንድን ነው ግን አቁማለች ሙዚቃ? ከዛ በኋላ አንድ አልበም ለቃ በጣም ጥሩ ነበር ተቀባይነቱ። እዚህ ላይ ግቢ ነበርን ግቢ ነበርና ፊዚር ኦር ሳምቲንግ ጂሲ ነበር ነው እንደዛ ነገር። ያው ቀስ በቀስ እየሰራች ይሆናል ምናምን። what about ቴዲዮ እና ልጅ ሚካኤል? ያው ካነሳኝ ልጅ ሚካኤል all day every day for me ማለት እኮ ኦፍ ኮርስ የራስን ፕሪፈረንስ ነው እንዴ ግሬሱ በቃ ኤቭሪቲንግ። ልጅ ሚካኤል ብራንድ ነው በቅዱስ ገብርኤል በቃ ደስ ሲል እኔ ይመቸኛል። አይመቸኝም ማለት ነው ያዘፋፈን ስታይሉ ስቴጅ ሰውየውን ስታየው ደስ የሚል ነገር አለ። በቃ ግሬስ አለ። እኔ የቴዲዮ ደጋፊ ያራዳ መንፈስ ያለበት ሰው ነው ቴዲዮ ይመቸኛል እንጂ ቴዲዮን እኔ አልጠላውም እኮ ቴዲዮንም፣ ግን ከሁለቱ ከተባልክ ያን ትመርጣለህ? ኦፍ ኮርስ አንድ መምረጥ አለ። በደንብ ነው የምመርጠው በደንብ አድርጌ። እሺ ፓንፋሎንስ አሪፍ ነች። ሰምቼው አውቃለሁ ግን ብዙም አይደለም። ብዙም ተከታታይ የምሰማው አይደለም። እንዲህ ስለማላውቀው ነው። እንዲህ ስለማልከታተል እንደሱ አይነት ነገር ነው። እኔ ላይክ ግን አንድ ሶስት ሙዚቃዎቹን ሰምቼ በደንብ ሂዝ ናይስ ሂዝ ጉድ። አንድ 3-4 አልበሞች አሉት በለው ጨራሽ 2-3 አልበም አለው። የመጨረሻ አልበሙን የዛሬ እኔ ፋን ስለሆንኩ ነው እሱ ሮፍናን ድሮፕ ተገኝ እሱን ብቻውን ነው የምናስቀምጠው። ብዙ ጊዜ አይ ቲንክ ስታወዳደርም እንትን ውስጥ ከሌሎች ስሞች ጋር ታነሰው ራሱን ችሎ ብቻውን ያለ ሰው ነው። ግን እኔ ልጅ ሚካኤል በጣም ነች ከሮፍናንም። አዎ ሮፍናን እኮ ብዙ ጊዜ ኢዲኤም አርኤንቢ ነገር በጣም ጎበዝ ነው እኮ ሮፍናን። ግን ልጅ ሚካኤል ይመቸኛል። ለምዶ አላውቅም በጣም ይመቸኝ ልጅ ሚካኤል። እኔም ይመቸኛል እኮ ልጅ ሚካኤል። ለምሳሌ የሆነ አንድ ጊዜ 2 ጊዜ ኮንሰርቶቹን ገብቻለሁ። ዘፈኖቹ ምናምን ሰምቻቸዋለሁ ምናምን በቃ ሚያዝ ይችላል። ሂዝ ጉድ ግን አርቱ የገባው ሰው ነው እንትና የተለያየ እንትን ላይ ነው እኮ ሴክተራቸው የተለያየ ነው። የሂፕ ሆፕ ብለህ ሮፍናን አጠረው የማጠረው ሂፕ ሆፕ አይሰራም ሳይሆን እሱ ያለበት ሌን ከነሱ ጭራሽ አይገናኝም። ለዛ ይመስለኛል ኮንሰርት ነው። ኮንሰርት አልወድም በነገራችን። አሂት ኮንሰርት የተመረጠ ኮንሰርት ነው። እኔም ደግሞ የምወደው ዝም ብሎ ኮንሰርት አልገባም። በቃ ኮንሰርት ስላለ አልገባም። ኦኬ ዳይ ጽጌ፣ ልጅ ሚካኤል፣ ዘሩባቤል ማለት ገብቼ አላውቅም። ኦኬ እዛ ግን ሴቶች ይበዛሉ። ኧረ ምን ይሰራል? ሬዲካል ሴትና ሱስ ምንም አይሰራል። ፌር እስክታሸንፍ ነገሮችን ሁለቱም ማቆም አለብህ። ሴትና ሱስ ጥሩ ምክር ነው። ሱስ የለብኝም ሴቱም የለብኝም። ከዛ መምጣት ከፈለግ ታመጣችኋል ሁለቱም። ሱስ ገዝተህ ነው የምታመጣው፣ ችግር የለውም። ብሩ ካለ ይመጣል። ሴትም ምን ሲል ሰማሁት፣ አንዱ የከተሞች ቆንጆ ሴቶች ፏ እያሉ የሚጠብቁት የተሳካለት ወንድ ነው። ገብቷል? ተሳክቶ ሊሆን ነገር ስትይዝ ማግኘት ትችላለህ፣ ታገኛቸዋለህ። ገብቷል? አንቺ ጸዳ አባባላት የከተማ ቆንጆ ሴቶች ፏ ብለው የሚጠብቁት የተሳካለት ነው። የሚገራርም ነገር የተጠቀመች ምናምን
ምንም ስራ ከማይሰራ ወይ ደግሞ ገና ከሚሞክር ሰው ጋር ልትሆን አትችልም። አሁን ላይ በፊት ያሉት የሆኑ ነበር። አሁን ላይ ግን አሁን ነገህን አያዩ ደርሰህ ነው ማየት። ቪዥናቸው አጭር ነው አይደለ? ደርሰህ ነው ማየት ፈልጉትና እንታ ተፍተፍ ብትል አሪፍ ተፍተፍ መጀመሪያ መሯሯጥ። ከዛ በኋላም እኮ ያንን ለማስቀጠል ሊያገኘውንም ተፍተፍ ትላለህ። አዎ ግን አንተ ላይ ጠይቅ ይችላል። ያው ኦፍ ኮርስ ራሱ ብሩ ራን ያደርጋል። አይ ጸዲ ምክር አይ ቲንክ እንደ ምክር ልይዟል። ያሁን ከተቀመጡ ሰው ማቴሪያሊስቲክ እየሆነ ነውና ለራስ ማቴሪያሊስቲክ መሆን ያስፈልጋል። ማን ይወዳል ከሌለ ጎዳና ነው ከሌለ አይደለ። አሁን ደግሞ ምን ተቀይሯል? ካልተንቀሳቀስክ ማንም ይወድ። ቢያንስ መሞከር አለበት። ስትንቀሳቀስ ደግሞ ጠላት ታገኛለህ። ጠላት ታገኝ ደግሞ እያደክ ነው ማለት ነው፣ እየሰራህ ነው ማለት ነው። ኦኬ ገባኝ። አሁን ገባኝ። ሲያልቅ ነው ገባኝ። ህይወትም ላይ መንገዱ እንደዛ ነው አይደለ? የሆነ ሰዓት ላይ ግራ ይገባሃል፣ ግን ካልተንቀሳቀስክ ሁሉም ወዳጅ ነው የሚሆነው። ገብቶሃል? ያስመስልልሃል ምናምን አታውቀውም። በቃ የሰውን ባህል እንትና እኮ ምስኪን ነው እንትና እየተንቀሳቀስክ እስኪ አንኳኳ እየተንቀሳቀስክ ምናምን ያያቸው እስኪ መስመር ላይ ምናምን አንተ ሪል እንዲያልፍልህ ሪል እንድትሳካል የሚፈልግና የሚያስመስል የነበረውን ትለይበታለህ። ሰው መንገድን ሊዘጋብህ ሲመጣ ሌላ መንገድ ትፈልጋለህ። ከዛ ሌላ ኤክስፒሪየንስ አለ። ይሄኛውን መንገድ ታውቀዋለህ፣ ሊዘጋብህ ሲል ደግሞ የሞከርከውንም ታውቀዋለህ። ጠላት ሲኖር እየሰራህ ነው ማለት እየሞከርክ ነው ማለት ነው። ቬሪ ናይስ ፐርስፔክቲቭ ይመስለኛል። ለእኔ ጸዲ ፐርስፔክቲቭ ነው። አሁን ባልክበት መንገድ አስቤ አላውቅም ነበረ። እና መሞከር ይሻላል። ጠላት ማፍራት ይሻላል እንዴ? አዳዲስ ነገሮች እንድታገኝ ያደርጉሃል። ተመክርበታለህ ከፈጣሪ ጋር። ከዛ ኦፍ ኮርስ ጠላትን ስታገኘው ፈጣሪ ደግሞ ገሸሽ ያደርግላል፣ አዲስ በር ይከፍትላል። ሁሉ በእጁ ሁሉ በደጁ እሱ ነው። ትክክል። ቀልድ ብዬ አምጥቼ ይቀልዳል ብዬ አምጥቼ ትመክረኛለህ እንዴ? እኔ መውቀስ ቀልድ ነበር። ምክር አልመከረኝም ወይ? አይ ነው ትክክለኛ ምክር፣ ቫሊድ የሆነ ምክር ወላሂ። that's very nice። እንትን እያሰብኩኝ ነበር ቅድም ቪዲዮ ሰርቼ ነበርና ስለ ፋይቱ አንድ ነገር አውርቼ እንውጣ። ፋይቱ አሁንም ይዘጋጃል፣ ሁለተኛ ዙር ቢበዛ ከ5 ወር በኋላ ምናምን ነገር ይኖራል ብዬ አስባለሁ። እና የኔ ሀሳብ ምንድን ነው መሰለህ፣ ፕሮፌሽናል ፋይቶች ይኑሩ። ይሄን ጆኒ ምናምን የሚደባደቡት ቦክሰኞቹም ሞይታዮቹም ሌላም ካለ ይደባደቡ፣ ችግር የለ። ቴኳንዶም ካለ ይደባደቡ። ግን በየእንትኑ አንድ ወይ ሁለት ማች ወይ አንድ ማች ቲክቶከር ኢንፍሉዌንሰር ቢኖር ብዬ እያሰብኩ ነበር። በጣም በቃ አንተ ጀስት ኢማጂን ቢፍ አለብን ብለው የሚያስቡ ሰዎች ካሉ እንደ ስፓሪንግ እንትኑ ተደርጎ 3 ወር ይሰጣቸዋል። አሁን ለምሳሌ ሴቱ ቦክስ ከሆነ የሚያዘጋጀው ካምፕ ያስገባቸዋል። 3 ወር ቤዚክ ትሬኒንግ ይወስዳሉ። ከዛን ገብተው መፈታፈት ሙድ አለው እና እዛ ላይ ማን ቢፈታፈት ትላለህ? ጥሪ ላድርግ እንዴ? እኔ አንተ የምትደባደቡ ይቻላል። መድረክ አንተ ነው። ዳኒ ሮስት እንድጠልዘው ነው እሱ። ዳኒ ሮስት ፈልጋለሁ እንደ ዳማ ከሴ እንዳሽቼ ያመጣለህ ፓኬጆች አከም ባለው ራስ ገጥማል ግጣም እያልኩ እንዲህ የቾክ መቅረጫ ይዤ መጥቼ የፑል ስቲክ እንዲህ እሽታ ማድረግ ዝፍዝፍ ሌባ ና እያልኩ ነው። አከም ባለው ራስ አጣፋለሁ። አናቱ ትልቅ እኮ ነው። ትልቅ ነው። ባለፈው ለታዲያ ያየሁት አውዝ ቢላ ቅድስ ገብርኤል ኪሊ ማንጃሮ እንዳለ ጥልቅ የሚደረገው እኮ ጫማ ነው ያለው ታውቃለህ። ማሰሪያ የለውም፣ ይከረብታል። እኔ ጥልቅ ስለሽ ብልል ነበር። ይሄ በቃ እንዲህ እግር የምከተው እንጂ ካሰረ ይከረብታል። ሮላንድ እየሰራች እንዲህ ያለች የብራዚል ጭፈራ አለ። ይሄ እንዲህ የሚደረገው አወቅሻ? እንዲህ እነ ኔይማር ምናምን የሚጨፍሩት ያኔ ፓኬት እንዲህ ሲል ይሄዳል። እንዲህ ሲል ይሄድ አናቱ በጣም ትልቅ ነው። ዳኒ ሮስት እናትየው ነግሬያለሁ። ልጅ እያለ በጣም አናቱ ትልቅ ስለሆነ ሊያስተኙት እያሻሹት ቀድሞት ይተኛሉ። አይጨርሱትም። በቃ እንዴት ዳብሰው ጀምሮ እዚህ ሳይደርሱ እሳቸው ታንተ ጸድቀልነ ዳኒ ሮስት ትልቅ ነው። ጭራሽ
ጠያቂ ተቀምጦበት ነው ይባላል ልጅ እያለ ሊጠይቁት ተመጣው በዛው ነው በቀቅ ያለ በምን ይስተካከል ብፌ ራስ ረበቃ ከሱ ጋር እንዴት ትደባደባለህ? አይሆንም እኮ ቻይልድ አቢዩዝ ነው የሚሆነው። አንድ ጊዜ በአካል አይቼዋለሁ። እሱ የሚያውቀኝ አይመስለኝም የዛኔ እና ደንግጫለሁ። የሚሰራበት መስሪያ ቤት ሄጄ ለሆነ ስራ ደነገጥኩኝ። በጣም ጭንቅላት መጣ እንደዚህ እንዲህ አልኩኝ። አጭር ነው በጣም ጭንቅላቱ ትልቅ ነው። ማህተብ በስር ነው የተደረገለት። ማህተብ በስር ነው የተደረገለት። ባናት ሆናል ጭራሽ በስር ነው የለበሰው። ሸሚዝ ብቻ የሚያደርገው አስተውላ አታውቅም። ቲሸርት በፌስታል ሊገባ ነው ቲሸርት እንዳለ ሸሚዝ የሚቆለፍ ምናምን ነው እንጂ ኦኬ እንደዚህ አድርጎ ይቆልፈዋል። ሸሚዝ ብቻ አንተ ሸሚዝ ብቻ ነው የሚያደርገው። ሸሚዝ ብቻ ነው የሚያደርገው ስላላስተዋላችሁት። የሸሚዙ ተወጭ ዳኒ ሮስት ከኢንጁ ጋር ብትወዳደሩ ቆርጧል። ግን እውነት ቻይልድ አቢዩዝ ነው የሚሆነው። ግባ እናወጣው የህፃናትና ምናምን በጠባቂ መጥቶ ይከሷል። አጥብቼ አስጋስቼ ያስተኛል። ሪንግ ላይ አስጋስቼ ያስተኛል ብለህ ዳኒ ሮስት ሌላ እንጃ ማከማቢ ገጠሙ። እኔ እንትን አለኝ አሉላ እና ሙአዝ ቢዳደቡ እንዴ ነው። ሁለቱም ቀጭን ናቸው። ሁለቱም ይቻቻላሉ። ሁለቱም ቢፍ አላቸው። ካሉላ ጋር እኮ ቢፍ መፍጠር እኮ በማግስቱ ፋይልህን ይዞልኝ መጣ። ማይሆን ሰው 2 ዲግሪ ያለ ነገር ነው። ፋይልህን አረ ከእንትን መስሪያ ቤት ተባራ ከእንትን ወጥተህ እንዲህ ጀንጅናኝ ነበር ወግታኝ ምናምን ይልሃል። ደግሞ እንትን ማለት ይችልበታል። ዲስቶርት ማድረግ ይችልበታል። ናሬቲቭ ካሉላ እኔ ራሱ ልሄድበትና አይመጣው የሰራኋቸው ብዙ ቅሌቶች ስላሉ አንዳንዴ የሚያስፈሩ ነገሮች አሉ። እንደዛ ቢም ቢመጣስ ምናምን ስክሪንሾት መጥቶልህ ስቶሪ ታይም ብሎ ቢጀምርብህ አይመጣውም። የና አሉላ ባይዘው አሪፍ ሀሳብ ነው። አሉላና ሙአዝ በጣም እኔ እገባለሁ ገዛለሁ ትኬት። እንትን አሪፍ ነው። ሌላ ደግሞ ይሄኛው ካስፈለገን ቆርጠዋለን። ግን ሰው ጭንቅላት ውስጥ ስላለ አዶናይ እና ጆን ዳንኤል ቢዳደው ሙዴ ነው። ሰው ጭንቅላት ውስጥ ስላለ ነው። እነሱ መካከል ያለ ነገር አይመስለኝም። የተለያዩ ሰዎች ናቸው። አዶናይ ሰው እንዴት እንዳረጋቸው ግራ ገብቶኛል። አዶናይ በኮንቴንት ምናምን በጣም እንትን የሚል ሰው ነው። ተፍ የሚል ሰው ነው። ኮንቴንት ክሬት በማድረግ ምናምን። ጆኒ ደግሞ ላይቭ ላይ ናት በማገዝ ምናምን ይሄ መንገዶች ምናምን በመፍጠር ምናምን። ጆ ደግሞ የላይቭ ኪንግ ነው ምናምን። ላይቭን በደንብ ያውቀዋል ምናምን። ከዛ ሰው ያግዛል፣ በጣም ያግዛል። አዎ ጌም ያስጀምራል። ጌም ላይ ምናምን ሰፖርት ያደርጋል። ሄዶ በአካል ብዙ ቦታዎች አሁን የሚገራረሙ ስራዎች ሰርተዋል። በቃ ቢያልፍም ስራዎቹ የሚነገሩ ምናምን ማለት ነው። በጣም ብዙ ነው። አዶናይም በዚህ በኮንቴንት ክሬት ሰርተዋል። ጆንም በላይቭ ምናምን ሁለት የተለያየ ሰው ስላመጣቸው ነው እንጂ ኦፍ ኮርስ በጣም የተለያዩ ሰዎች ናቸው። ግን አንድ ሌላ ሰው መኖር አለበት። እንደነ ጆኒ እና እንደነ ሴዶ እንደምንጠብቀው የሆነ ሰው አይጠፋም ወይ? ስትሪመሮች ግን ያን ያህል አቅም ያላቸው አይመስለኝም። የመዳወደ እንትና ቢደባደቡ አሪፍ ነው። እንደውም ዞላ እና ጎስት ሄቪዌት ያበደ ነው በጣም በቃ አይ ቲንክ ይመጣጠናሉ። ትንሿ ስቴዲየም ላይ ካላረካቸው ሪንጉም አይበቃቸው። ፉትሳሏ ላይ እንደ በርሜል እየተንከባለሉ ካልጨረሱት ጌሙን ተጣልተው ሰው ላይ ቢወድቁስ ግን ያ ግን እግሩ ይነሳል እኮ። ጎስት ካታሊስት ነች ታነሳለች። ግን የሁለቱ አሪፍ ጸዴ ነው የሚሆነው። ምንድነው በዝሆኖች እርግጫ የሚጎዳው ሳሩ ነው ይባላል። ተመልካች ላይ ወድቀው ፍሮንት ሲት መሆን አያስፈልግም። ኋላ መሆን ነው የሚያስፈልገው። ብዙም ቢፍ ያለበት ሰው የለም። ፍርካስና ዳኒ ሮስትን ካንተ ካልወሰድኩብህ ቁመታቸው ይመጣጠናል። ፍርካስም አጭር ነው፣ በጣም አጭር እኩል ናቸው።
በካስና ዳንኤል ውስጥ ግን ዳኒ የጭንቅላት አድቫንቴጅ ይኖራል። የጭንቅላት አድቫንቴጅ ይኖራል። እንደዚህ ወደ ቢወድቅበት ፈልግሃለሁ እያልኩ ነው እኔ ጌታ ፈልግሃለሁ። ከእሱ ጋር ቪዲዮ መስራት አለባችሁ፣ መደባደብ አለባችሁ። ቀልድ ተብሎ አይነገርም እያልከኝ ነበርና እንትን ላይ የምናይክ ይመስልሃል? አይ ዶንት ኖ ኢንዱስትሪ እያደገ ስለሆነ ስታንዳፕ ኮሜዲ ላይ ምናምን ተረስቷለህ? እኔ እንደዚህ ሰው እንደዚህ ቀላጅ አይደለም። እኔ እኮ ቀላጅ ሳይሆን በቃ ጫዊ መፍጠር ጨዋታና ቀልድ ልዩነት አለው። አዎ ቀልድ አስበህ ጽፈህ ምናምን ሊሆን ይችላል፣ ተዘጋጅተህበት ምናምን ለቀልዱ። ግን ጨዋታ እዛውን ሞመንት ላይ ሆነህ ምናምን ጨዋታ መፍጠር ምናምን እዛው እንደ ፖይንት ማለት ጨዋታ የሚያውቅና የሚችል ሰው አካባቢ ከሆንክ ምናምን እዛው እየተለጋገጥክ እኮ ነው ጨዋታ። ፌር ገብቷል። እንትን የለም ይሄ አሁን ጀማ ስትሆን ጓደኛ ጋር ስትሆን መልከኛ ሀብታም አለባበስ ምናምን የሚባል ነገር የለም። ገብቷል። ይለገጥብሃል ባለህ ነገር ምናምን። ለምን ለአንተ ብራንድ ነው፣ ለሰዎች ብራንድ ነው የለበስከው ልብስ ምናምን። ግን ጀማው ስትመጣ በቃ እርግጥ ነው እና እንደ ሞመንት የሚፈጠሩ ጨዋታዎች ደስ ይለኛል። ለዛ ነው ያልኩ ቅድም ከአብዩል ጋር ብውል ደስ ብሎኝ ነው ሙሉ ያልኩ። ለዛ ነው ለምን እንደ ሞመንት ጨዋታ ታነሳለህ ምናምን ትፈጥራለህ። በጣም መሳቅ የምወደው አሁን ጀማዬ ውስጥ ማለት ነው። ሳቂው ልጅ ነኝ እኔ፣ ሮስት ማድረገው ልጅ አይደለሁም። ሲቀለድ አቀሳሳሪው ነው ማለት ነው። ልጅ ነኝ ጨዌ እንዲነሳ እና በጓደኞቼ ሌላ ታሪክ ላይ ናቸው። ሰዎች ምክር የሆነ የምትሰጥልኝ ቢኖር፣ ምክንያቱም ወጣቱ አሁን ብዙ ነገር ያስባል፣ ብዙ ነገር ያቅዳል፣ ብዙን ላናሳካው እንችላለን። ግን አለሌላ ይሄ ተስፋ የመቁረጡን ስሜት ነገር ይመጣልና ቅደም ትንሽ ስለነካልኝ እሱ ላይ ለወጣቱ የምትለው ነገር አለ? አዎ መጀመር ነው። አንደኛ መጀመር ነው። ሁለተኛ በቃ ኦን ደ ዌይ ታገኙታላችሁ። መጀመሪያ ፈጣሪ ማስቀደም ነው። ከምንም ከማንም በፊት ፈጣሪ ማስቀደም ነው። አትሩጥ አንጋጥ የምትባል አባባላለች። ስለ ሮጣችሁ ስለ ጣራጣራችሁ ሳይሆን ፈጣሪያችሁን ካልጠየቃችሁት፣ ፈጣሪያችሁን ካልለመናችሁት፣ መንገዱን እንዲያሳያችሁ ካልጠየቃችሁት፣ በዙሪያ ላይ የሆኑ ሰዎችን አምጥቶ ምናምን እንዲያጅባችሁ ካላረጋችሁት ስራችሁ ምንም ፋይዳ የለውም እና መጀመር ነው። በመጀመር ውስጥ ደግሞ ይስተካከላል ኤቭሪቲንግ። እንዴት ብዬ ላስረዳ? የጊዜ አለፈና የሚባል ነገር የለም። ይገርማል። አሁን ይሄማ ጊዜ አልፎበታል ወይኔ ያኔ ብጀምርና ማለት የለብንም። ለመሰለህ ጊዜው ስላልሆነ ነው ያልጀመርከው። ለምን ብዙ ሰዎች ለምሳሌ እኔ አሁን ላይቭ ላይ ስላሉ በብዛት ማለት ነው እነ ጆን ዳንኤል ምናምን ብታያቸው ከእነሱ ጋር የጀመሩ ብዙ ሰዎች ነበሩ። የሉም የኮንሲስተንሲ ችግር የችላይ ማለት ምናምን በጊዜው ጀምረዋል እኮ ግን ፓፓውት አላደረጉም፣ እንዲያ ሻይን አላደረጉም። የአንተ ጊዜ ሲሆን ፈጣሪ ሲልልህ ጊዜው ያንተ ነው ሲልህ በትንሽ ጊዜ ውስጥ ወጥተህ ትታያለህ። በትንሽ ጊዜ ውስጥ እና ጊዜ አልፎበታል ሳይሆን ጊዜን አምጣልኝ፣ ከጊዜ ግጠመኝ፣ አገጣጥመኝ፣ ከመስመሯ መክሊቴን ግለጽልኝ፣ አንተ አግዘኝ፣ ችሎታው የለኝም፣ አቅሙ የለኝም። በቃ ማመን፣ እጅ መስጠት መጀመሪያ ከመጀመሪያ በፊት ምንም አይነት ፕሮጀክት እጅ መስጠት፣ ለፈጣሪ እጅ ሰጥተህ መሞከር። ከዚህ ዛኔ ፈጣሪ ያስተካክለዋል። ለምን አምነኸዋል፣ እንደማትችል አሳይተኸዋል፣ ግን መስራት እንደምፈልግ አሳይተኸዋል። ሰው ያግዛል። አለማህም አጠፋህም ከነ ክፋት ከነ ኃጢአት ከነ በደል ከነ ተንኮልህ ደጁ አለመጥፋት ካጠገቡ አለመራቅ በቃ እሱን ነው የሚፈልገው። ሁሉም ንጹህ ሰው የለም ምድር ላይ። ሁሉም ኃጢአተኛ እስከሆነ ድረስ በቃ ከአንተ በላይ ይሰራል፣ ከአንተ በታችም ይሰራል። አንተም አለ። አንተ ራስህን ሆነ መቅረብ መቅረብ። ሌላው እሱ ያስተካክለዋል። በእሱ ነው ያመንኩት። እውነት ነው። ያለ ፈጣሪ ቲንክ መንገዶች ቀን ቢመስሉ ራሱ ገደል ነው እየሄድክ ያለው። ኧረ በጭራሽ እጅ ሰጥተህ መንቀሳቀስ፣ ከዛ ኤቭሪቲንግ ይስተካከል። ሃይማኖተኛ ምናምን ስለሆንክ አይደለም እኮ አጉል ምናምን ስለሆንክ ሳይሆን ልብህን ንጹህ ኢጎ አይኖርብህ ምናምን። ባይ ዘ ዌይ አንድ መናገር የምፈልገው እኔ ከኔ ጋር ጓደኛ ለመሆን የምትመጡ ሰዎች ከዚህ በኋላ ማለት ነው ስፔሻሊ ወንድ ጓደኛ ለመሆን የምትመጡ ሰዎች እንደነ ጃና እንደ ዮማሪዮስ የማትሆኑልኝ ከሆነ ባትመጡ ይሻለኝ። ፌር ለምሳሌ ወደ ህልም የሆነ ህልም ይዛችሁ ማትመጡ ከሆነ
ሁለታችንም ህልማችን ላይ ለመድረስ ተፍ ማንል ከሆነ ምን ጥቅም የእነሱ አያስቀና። በጣም ደስ ይላል። ስማን ቦልድ እንዴት እንደሚተጋገዙ እንዴት ሰፖርት እንደሚደረጉ እንዴት እንደሚሸፋፈኑ ምናምን እኔ ልብላ እኔ እንትን ልሁ ምናምን የለም በቃ አብረን ቤቴን ሲያስቀና ኦፍ ኮርስ በጣም የዘመኑ እኔ ጀግኖች ናቸው ብዬ ነው የማስበው። ጥሩ እኔ ነገር ባየኋቸው በዘመኔ ፍሬንድሺፕ ጓደኝነት ምናምን ረጅም ዓመት ስለቆየህ ምናምን አብረህ ስላደግክ ምናምን እንዳልሆነ ያሳዩ በትንሽ ጊዜ ነው። ሁለቱም ከመጡ በኋላ በዚህ በአጭር ጊዜ ነው የተዋወቁት። እግዚአብሔርን ግን ኢጎ የለባቸውም። በቃ ኢጓቸው ሁለቱም ግድል አድርገው ህልም የት ጋር እንደሚደርሱ ያውቁታል። ፖቴንሻላቸውን ያውቁታል። ለሱ ነው የሚሰሩት። ስለዚህ ዛሬ ዝቅ ብለው ነው እየሰሩ ያሉት። ነገ ደግሞ ከፍ ይላሉ ያውቁታል። ሰው ከፍ ያደርጋል። ስራ ከፍ ያደርጋል። እንትን ካልሆነ ፓርቲ አትምጡብኝ መብቴ ተጣራለሁ ነው እቺ እግዚአብሔርን እና ያስቀኑኛል። ይሄ ፐርስፔክቲቭ ጸዴ ነው። ባለፈው ለታም ድብድቡ ላይ እና ኤርሚያስ እና መስፍን እያሳዩን ነበርና እንዴ ነው ያራዳ ልጅ ማለት አዲስ አበባ ልጅ ነኝ ብለህ የምታወራ ከሆነ እንደነዚህ ይባላል። ትሁት መልካም፣ ከዛም በኋላ ደግሞ ለሰዎች ደግሞ ክብርና እንዲኖር ይገባል። አይ ቲንክ ኢጎ የሚባለው ነገር ነው ብዙ ህልሞችን የሚገለው ነው እኮ። እኔ አቭ ቢን ዴር ቢፎር እኔም ነበረብኝ እኮ ኢጎ። ኦኬ ግን አሁን ስጀምር ፈጣሪ ስታስቀድም ምናምን ትገለዋለህ። ኢጎ ምን ይሰራል? ምንም የትም አይደርስም። ነበረብኝ እኮ እኔም ሳይኖርብኝ ቀርቶ ከመነሻ እኮ አይደለም። እኔም አሁን በዚች በትንሽ በ7 ወር በ8 ወር ውስጥ ያመጣሁት ባህሪ ነው። መንገዱ ጨርቅ ነው በቃ። የፈለገ ኢጎ ያራምድብያ ሰው እየዘቀበው በልጣ ተገኛለህ መጨረሻ ላይ። ቫልዩን ሲያገኝ ፈጣሪ ነው ከፍ የሚያደርገው። ስራውን ሰው ስለ እኛ የምናመጣው ይመስለናል። እሱ ነው የሰው ትልቁ ችግራችን። ፈጣሪ ከሌለው ዋናው እሱ ነው። ኤቭሪቲንግ ይስተካከላል እሱን ከያዝክ። ኤቭሪቲንግ gonna be alright። ማርያምን እኔ ስላየሁት ነው ራሴ በዚህ በትንሽ ጊዜ ምን እናድርግ። ከበረንዳውን ቤት ከተከራየው አስበው እንዴ ከ9 ሰዓት በረንዳ ቤትኛው ጠበቤ እኔ ፈጣሪ ነው እንጂ ምን ብልሃት አለ ማለት ሰው። አይ ቲንክ እሱ ላይ በጣም እንሳሳታለን፣ በጣም እንሸወዳለን። እግዚአብሔርን በቃ ብዙ ሰው የሚፈራው ምን ይመስለኛል መሰለህ? እኔ አንባቢ ምናምን መጽሐፍ ቅዱስ ምናምን ሃይማኖተኛ አይደለሁም፣ ግን ይሄ የሆነ ፋውል ስለሰራ ወይ የሆነ ኃጢአት ስለሰራ የሆነ ነገር ቶሎ ስለፈለከው ምናምን በቃ ፈጣሪ ጋር ሄድ እኔ እንደዚህ ምናምን ትፈራለህ። በቃ ይሄን ስራ ሰርቼ ስራህን ጉድን ስለምታውቅ ይፈልጋል። ደግሞ እሱ ይፈልግ ደግሞ እንደዚህ ሰዓት ላይ ነው ሄደህ ተመልሰህ ሰይጣንን አሸነፈው ምናምን ደጁ ምናምን ስትሄድ ይፈልጋል። ፈጣሪ ስትተናነስና ወደሱ ስትመለስ ምንም ለምን ትልቅ የሚባለው ወንጀል አትሰራም። ያቺን ናት ፖይንቱ አይደለ? ሰይጣን ደግሞ የሚያደርገው ፈጣሪ ጋር እንደዚህ አትሄድም ይላል። እንዴት ትሄዳለህ? ግን የዛን ሰዓት ላይ ነው መሄድ ያለብህ። እዛ ታገኘዋለህ። ሊያውም ቅዱሶቹ በሄዱም ብዙም ችግር የለውም በለ ታገኘዋለህ በግላጭ እዛ ማውራት እና እንዲና እንትን እላለሁ። እየዬ ነው የምለው እጄ የውስጥ ማውራት መስጠት ማን አለኝ ሀቅ ማን አለ እጄ ትልቁ የሚፈልገው ክፍያ ምስጋና ነው። ሌላው ግዴታችን ነው። ሌላው የምናደርገው ቤተክርስቲያን ሲሰራ ማዋጣት፣ ሰው ቸገር መርዳት ግዴታ ነው። ለእሱ የምከፍለው ትልቁ ምስጋና ነው። የቻልከውን ታደርጋለህ። አሁን ማድረግ ያለብን ግዴታ ያልከው ባለህ ልክ ታደርጋለህ። ከዛ ውጭ ማመስገን ነው። ሌላው ለእሱ እሱ ጋር የሚደርሰው ትልቁ ክፍያ ምስጋና ነው። ገንዘብ አይደርስ ምንም አይደርስም። ምስጋና አይደርስ። ማመስገን የምታመሰግንበት ነገር ሲሆን የምታመሰግንበት ነገር ይጨመርልሃል። በደንብ ታመሰግናለህ። በደንብ ይጨመርልሃል ማለት ብር ላለው አይደለም፣ እንደየጉዳይ ነው። ሮሮ ካለ ሮሮ ይጨመርልሃል። የምታማርር ከሆነ የምታመሰግን ከሆነ የምታመሰግንበት ነገር ይጨመርልሃል። ሮሮ ስትል ሁል ጊዜ የሚመጣብኝ ሮሮ የሚባለው ቃል የሚመጣብኝ የራይድ ሹፌር ነው። ምን ያደርገው ማመስገን ነው። ማመስገን ስታመሰግን ጨመር ደጁ ስትቀርብ ይላል። ሁል ጊዜ እንደምትለው የመድኃኒዓለም መምጫው አይታወቅም። ቦታው ላይ ተገኘ፣ እየሞከርክ እየሰራ ተገኘ። የሆነ ቀን ይጎበኛል። ቦታው ላይ መገኘት የምትለው ነገር ቅድም እንትን እያለች ነበረ።
ምንድን ነበር ያልከኝ? እነዚህ ሰዎች ኮንሲስተንት ስለሆኑ ነው እነ ጆን ዳንኤል ምናምን ያሉት እንጂ የዛን የጀመሩ ነበሩና ሁል ጊዜ እዛ ቦታ ላይ ስትገኝ ፈልጎ ያ ነገር በሚመጣበት ሰዓት ሁሌ ካለህ አይስትህም ነው እንዴ? ተደዋውለህ እኮ አሁን እኔ የምነግርህ አሁን እንደ ላይቭ እንደ ጌመር ነው የምነግርህ። ገና እንደ ጀማሪ እንደ ትንሽ ጌመር ማለት ነው። አምነኸው ነው ፈጣሪ የምትገባው። ሰው ለማዝናናት ለመጫወት ትገባና ታምኗል የሆነ ነገር እንደማያሳጣ እዛ ይመጣል። አዎ ለሌላው ያደረገው ለአንተ የማይሆንበት ምን ምክንያት የለም። በቃ ስለዚህ ታምኗል። የሆነ ሰው ድንገት መጥቶ ያስቃል ብቻ ያደርግልሃል። አንተ ታስቀዋለህ፣ እሱን ፈገግ ያሰኛል። በቃ ገብቶሃል። ማታውቀው ሰው አይቶ ማትተዋወቅ ሰው በቃ መጥቶ ያስቃል። ገብቶሃል እንጂ ተደዋውለህ ዛሬ እንዴት ነው ጊፍት ትሰጠኛለህ ዛሬ እንዴት ተባብለህ አይደለም የምትገባው። ጸጥ ብለህ በቃ ሲሳይን ፍለጋ ነው የምትወጣው። ትገባለህ። እኔ አንድ ቀን ሼር አድርጌ አላውቅም ጊፍት ከምር ነው። አንድ ቀን ራሳቸው ነው የሚመጡት። ሼር አደረገልኝ የሚል ጊፍተር ካለ እኔ አቆማለሁ። ቲክቶክ አይኖርም አላረግም። ለምን መሰለህ ግዴታ ኖሮበት እኮ አይደለም። ቤተሰብ ስትሆን አሁን ቤተሰብ የሆኑ ብዙዎቹ ሼር ሲያደርጉላቸው ይመጣሉ። የተሰዎች ግን አሁን ያሉኝን ራሱ እኔ የኔ የምላቸውን ሰዎች ራሱ አድርጌላቸው አላውቅም አንድም ቀን። ራሳቸው ሲመጡ ግን በቃ ፍሬ ለመዝናናት ለመፍታታት ሲመጡ ሲያገኙኝ አስቀኸኛል በቃ ምናምን ተፍታታ አይነት ነገር ያደርጉሃል። ይመችሽ ምናምን ተብለሽ ደቅ ይደረጋል እንጂ እና ይሄን ያነሳሁልህ ፖይንት ምንድን ነው? ተደዋውለህ ምናምን እንዲያቅተህ ዛሬ ስለሚሰጠኝ ልግባ ብለህ አይደለም። በቃ ያየውና ጥረትህን ሰፖርት ያደርጋል ይልክልሃል። ሰው በጣም መልካም ሰዎች አሉ ሶሻል ሚዲያ ላይ ቅድም ብዬሻለሁ። በጣም በቃ እኔ እንጃ በጣም መልካም ሰዎች አሉ። አንቺም ያው ፀሐይ ሆነ። አዎ እኔ እንትና አሮኒ ታውቂዋለሽ? አሮኒ የሚባል ቲክቶክ ላይ የሚሰራል በጣም ያራዳ ልጅ ነው። የእርድና መለኪያ ቲክቶክ ላይ እሱ ነው ብዬ አስባለሁ። አሮኒ እኔ ጌም ስጀምር ስልክ አይሰማም ድምፁ፣ ንፋስ አለ ምናምን መጫወት ውጭ ላይ እና እንዲህ እያልኩ ምን ሆነ ነው እንዲህ ምናምን ዛሬ እንደዚህ ኤርፎን በቃ እኔ ደህና ኤርፎን ግዛ ምናምን 10,000 ብር ልክልሃለሁ ምናምን ብሎ ልኮልኛል። ይሄ ደስ ይላል። የማያውቅህ ሰው ማለት ነው። አንድ ቪዲዮ አይቶ ነው የመጣው። አንድ ቪዲዮ አይቶ ጆይን አለ። እኔ አውቀዋለሁ፣ ፌመስ ነው በጣም። እዛም ምናምን በቃ ጫው የተመቸው ምናምን በቃ የሚመች በርቺ ምናምን እውነት አለ እንደዛ አይነት ሰው በጣም ነፍ ብቻ እንደምታገኛቸው እነሱን ስትሞክር ስትሰራ ቦታው ላይ ስትገኝ ምናምን ነው። እዛ በዛውም እንዳልኩ ቅድም ምቀኛ ምናምን ታገኝበታል። ወዳጅ መሳይ ምቀኛ በደንብ ትለይበታለህ። ኧረ እኔ ያለው ምናምን የሚልህ ቦታው ላይ ስትደርስ የለም የምትበልጠው ይመስለዋል መሰለኝ። ኖት ይዛለህ ይዛል ማገናኘት ነው ምናምን ከፈጣሪ ጋር። እሱ እንዴት ነው የሚባለው በእናንተ ርዝቄ ካላህ ነው ይባላል። ካላህ ነው እሱ ያለ ለማን ይነካባል? እሱ ያለው ማንም የለም። የፈለገ ነገር ቢፈጠር አለም ካንተ ተቃራኒ ቢሆን እሱ ካለልህ እሱ ያለው ቦታ ትደርሳለህ። አለም እንዳለ ከጎን ቢሆን እሱ ካላለልህ የትም አባዴር በቃ ያሳጣህም። እናቴ ትሙት አያሳጣህ። እኔ ስጋ እንደማገኝ አምኜ ነው የምገባው። ታገኛለህ ይዛል። አሁን ለምሳሌ 5-6 ሰዓት ምናምን ተቀምጬ 20 ኮይን ምናምን ሰራ እችላለሁ። ተመስገን ነው የምለው መቤቴን። 20ስ ማን አየበት? 20 ኮይን በጣም ትንሽ እኮ። ኦፍ ኮርስ 0.2 ማለት ነው። በጣም ትንሽ ነው ግን 20 አበባ ማለት 5 ሰዓት ተቀምጠ በማግስቱ የሙሉ ሳምንቱ ልሰራ ይችላል በአንድ ቀን። ይወጣል በቃ ብቻ ደስ ይላል። አይ ቲንክ ሲሳይ ፍለጋ በፊት የምናስበው መንገዶች ነበሩ ቤተሰቦቻችን ምናምን የሚያስቡት። አሁን ደግሞ ትንሽ ተቀይሮ ደግሞ እንደዚህ አይነት መንገዶች አሉ። ሁሉም የራሱን እንትን ነው። ኪስ መግባት ስችል ምናምን ያው በቃ ደስ የሚል ኪስ መግባት ስችል ምናምን የሆነ ቦታ ስትጠራ ምናምን ስትሰበሰብ ኪስ ትገባለህ። ምናምን ጻረ ቤት ማዘሯ ምናምን የሆነ ነገር እኮ ፈልጌ እንዴ ታዲያ ጸደነስ አላ የሆነ በቃ እኔ የእሱ ነገር እኔ የምፈልገውን ነገር በምፈልገው ሰዓት ማድረግ ከቻልኩ ሌላው ትርፍ ነው። እውነት እሱ ነው ዋናውም ነገር። ማዘር ከሳቀች
ቤት ከሳቁ የሆነ ቦታ ስትሄድ ምናምን አለው ማለት ከቻልክ ምናምን ሌላ ትርፍ ነው። ወንድ ልጅ ከዚህ በላይ ምን ይፈልጋል? በቃ እንዴ ምን ትፈልጋለህ? እግዚአብሔር እና የሁሉም የሆነው በምንድን ነው ብዬ ማምነው ልክ ነኝም ብዬ ማሰቡ ፈጣሪን በማስቀደም። እውነት ነው። ፈጣሪ ያለበት ነገር ሁሌም በረከት አለው። ሁለተኛ ዙር ምክር ወሰደ ተቀብያ። ይሄ ግን የአሁኑ ያበደ ነው። የቅድሙም ፒስ ነው፣ ግን የአሁኑ ትንሽ አፕግሬድ ነገር ነው። ታውጣዋለህ እንትን አደርገዋለሁ እየቆረጥኩኝ ድጋኝ ሰማዋለሁ። ይሄ ነገር ጸዴ ነው። አይ በጣም በቃ ደስ ይለኛል ለፈጣሪ ስራ ማውራት ስለተደረገልኝ ኦፍኮርስ እና ይባከንክበት ዘመንና ይቆጫል። እንደዛ ሳትሆን እዛ ያህን መንገድ ሳገባ ከዛ ርቀት ትንሽ እኮ በማድረግህ እኮ ነፍ ነገር የሚደረግ ፌር ምን ልልህ ነበረ? አንደኛ ፈጣሪ ነው ሁልጊዜ ያዙ። ምንም እምነት ላይ ሆኖ ፈጣሪ የሚባለው ነገር ትልቅ ነገር ነውና ያለሱ ምንም ነገር እንትን አይልም። የምትለው ነገር አለ? ፈጣሪያችሁን አስቀድሙ። ምን ያህል አይታወቅም። ጌም መጫወት ነበረብን። አፓረንትሊ አበላሽቸዋለሁ። ስለዚህ አንተ የምታጫውተኝ ጌም ካለ አጫውተኝ። ጌም ሜከር ነበርክ በፊት እና የሆነ ነገር አይጠፋም። ጀስት አሁን 1 ሰዓት ከ20 ደቂቃ ምናምን ላዩ ሰዎች ሪዋርዳቸው ጌም ነው። እኔ ቀልድ ስለማልችል ነው እንጂ ቀልድ ነበር። ጌም ከነዚህ ቲክቶክ ላይ ከምነግርህ ለእነሱ ልጠይቃቸው። እነሱ መጠይቃቸው አንቺ ላይሆን ይችላል። ቲክቶክ ላይ ከሚታዩት ዘፋኞች ማለት ነው። አሁን እንደዚህ ኮመን ከምንላቸው ዘፋኞች እንደውም እስኪ ስም ልጥራ። ከስጢፎ፣ ከጆሲ ሌላ ማን አለ ቲክቶክ ላይ ዘፋኝ የሚዘፈን? ስጢፍ እና ጆሲ ነው። ሌላ ማን አለ? ኧረ አለ ጆሲ እንትን ጆን ዳንኤል አለ። ኦኬ እሱም ይዘፍናል። ጃኒ ትዘፍናለች። አክተር ናት እሷ። አዶናይ ዘፍኗል። ዮንዚማ ዘፍኗል። አዶናይ፣ ዮንዚማ ሌሎችም ነበሩ እኮ። ብቻ ቲክቶክ ላይ ከምታውቁት ዘፋኝ ወደ ሃይማኖት ቦታው መጥቶ መዝሙር ይዘምራል ብትባሉ የማንን ቲክቶከር ሄዳችሁ ትታደማላችሁ? በሃይማኖቱ መጥቶ በመዝሙር ያገለግላል ብትባሉ የማንን ትታደማላችሁ? ይሄ ለእናንተ ነው። እኔ አያገባኝም ይህን ጥያቄ። እኔ የለውበትም ይህን ጥያቄ። ገባኝ። እሱማ አስበው፣ ጆሮ የሚበሱ ሰዎች እኮ አሉ። ሴጣን ይሮጣል። በቃ ማንን ትመርጣላችሁ? የማንን የሚሄድ እንትን ትላላችሁ? ጸዴ ጥያቄ ነው። እኔ እንትን ልጠይቅ። ቲክቶከር የምታውቅ ከሆነ ከእንትናና ከእንትና። እሺ ደስ ይለኛል። እሺ ከዶክተር ኖና ከማትሪክስ። ይህ አንተ ክፉ ነህ። አሁን ሁለቱም የተለያየ ቦታ ላይ ነው የሚሰሩት። እሱ ነው ችግሩ። አይ ማንን ብታይ ከማየት አንጻር ማንን ብታይ ፔጅ ላይ ታሪክ ወዳለሁ ማትሪክስ። ዶክተር ነው ግን ይመቸኛል፣ በጣም ነው ይመቸኝ። ከሙዓዝና ከሰይፈ የአርሰናል ደጋፊ ነኝ። ሙዓዝ አርሰናል ኮንተንት ይሰራል። የሰይፈ ቀልዶች ግን ያስቁኛል። ሙዓዝን ደግሞ አውቀዋለሁ በአካል። እሺ ሙዓዝ ከማሂ ኬቢ እና ከክብራ ማሂ ኬቢ ማለት ወቸጉድ። እኔ ክብራ በጣም መወዳት ጀለስ ናት። በጣም ቀልዶቹ ይመቹኛል፣ ራንቶቹ ይመቹኛል። ማይም ደስ ትለኛለች። ግን ክብራ ከጳውሎስ እና ከበላቸው። ማነው ጳውሎስ? በፍጡም ፌቲዮፕ ከፌቲና ከበላቸው ቢያንስ አዲስ አበባ ነው። አንተ ጳውሎስን ሳይ ይጨንቀኛል። ከናሁምና ከጆን ዳንኤል። ናሁም ፎንቴን አላውቀውም በደንብ
የላይፍ ሰው ስለሆነ ማለት ነው የኮንተንት ሰው ስላልሆነ ጆን ዳንኤል ግን በኮንተንት አውቀዋለሁ ሰው ሞር ወደ ጆን ዳንኤል ሄዳለሁ ግን ናሆም ልቡ በጣም የዋህ ሰው ይመስለኛል ከስቲፎና ከጆሲ ሌላ ሰው ነገር የሚጮህ ሰው ነገር ሰይድ ይሻለኛል ሰይድ ማርሻል አርት ከስቲፎና ከጆሲ ይሻላል ኧረ አይበጣም ግን ሰው ምረጥ ካልከ ከሁለቱ አንዱ ከተባለ ስቲፎ ያራዳ ልጅ ነች ዘፈኖቿ ደስ ይላል ከማና ከማን ልበል ሌላ ከኤላትሪክ እና ከባምሌ ይሄ ከባድ ነው ባምሌ የግጥሞቹ በተለይ ይመቹኛል ግን አሁን ባይኖሩም ሁለቱም በደንብ ባላያቸው ሞር ደግሞ ኤላትሪክ ባይኖርም እንትኑ ላይ እኔ ኤላትሪክን እመርጣለሁ ያስቀኛል ኤላትሪክ ያፍታታኛል እኔ ያስለቅሰኛል እሱ ልጅ ከቤታዮና ከፕሬዝዳንት ማሜ ታውቃቸዋለህ ፕሬዝዳንት ማሜ ማለት አይ ቲንክ እሱን ሰው ያውቀዋለሁ መሰለኝ ጌመር ነው በጣም የሆነ ሸሚዝ አድርጎ ነገር ቤታዮን ግን አላወኳትም ቤታዮ እንደ ፌመስ ጌመር ነች ታሳየኛለህ ፊቷን ከቤታዮና ፕሬዝዳንት ማሜ እንትን ላይ ነው የማያቸው ላይቭ ላይ አንዳንዴ ሲመጣ ሪከርዶቹ አሉ አይደለ የነ ፍቅር ምናምን ሪከርድ ላይ ነው የማያቸውና ሴቷ ልምረጥ አላውቃቸውም በስተክል ቤታን ማለት ግን ከባዱ የመጀመሪያው ነው ዶክተር ነው ወይ ጂኦሜትሪክስ ግን ሁለተኛው ላይም ሰይፈና ሙአዝን ስለማውቀው ነው የመረኩት ሰይፈ ግን ትመቸኛለህ ጀሶይ ነው አይ ረድሻል እነሱም ተጠያቂ አይደሉ እና የኢትዮሜትሪክስ እኔ ታሪክ ወዳለሁ ከለ በጣም ነው የሚመቸኝ የአዲስ ፖድካስት ቤተሰቦች የዛሬ ቆይታችን ከኢንጂነር ላላ ወይም ኢንጁ ላላ ጋር በቀልዱ በምናውቀው በፕሮፌሽን ደግሞ ኢንጂነር የሆነው ቲክቶከር ላይቭ ጌመር እና ኮንተንት ክሬተራችን ጋር ነበር የቆየ ነው በጣም ጸድ የሆነ ጊዜ ነው እኔ ያሳለፍኩት እናንተም ጸድ ጊዜ ያሳልፋችኋል ብዬ አስባለሁ እኔ ራሱ ሚቱ ያበደ ጊዜ ነበር በጣም ደስ ብሎኛል ያው እስካሁን ከቆያችሁ የእሱን አካውንት ገብታችሁ ኢንስታግራም እና ቲክቶክ ፎሎ ማድረግ እንዳረሱ እዚህ ደግሞ ሰብስክራይብ ማድረግ እንዳይረሳ አዲስ ፖድካስትን ቀጣይ ደግሞ ሌሎች ድምጾችን ይዘንላችሁ እንመጣለን የመጨረሻ የምትለው ነገር አለ ምንም ሰብስክራይብ አድርጉለት ይመቸው ሰብስክራይብ አድርጉልኝ አንድ ክሊክ ነው ቀላል ነው ሰብስክራይብ አድርጉለት Thank you so much. Thanks for having me. እኔ በጣም ነው የማመሰግነው ራሳችሁን ጠብቁ በሌላ ኤፒሶድ ደግሞ ከች እንላለን ይመቻችሁ Peace out.